ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በሌሊት በተፈጸመ ወረራ በአሜሪካ ከነ ባለቤታቸው ተይዘው በኒውዮርክ ፍርድ ቤት እንዲቆሙ መደረጉንና አጠቃላይ የትራምፕ አካሄድን ተከትሎ የዓለም አቀፍ ሕግ ጉዳይ መነጋገሪያ ሆኗል። ይህንን የተመለከተ ቆይታ ከዶክተር ሄኖክ ታምሬ ጋር ይኖረኛል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ሄኖክ፣ ግብዣዬን ተቀብለህ ስለተገኘ በጣም እያመሰገንኩኝ። በቅድሚያ የዓለም አቀፍ ሕግ ምንነትን በተመለከተ ጠቅለል ያለ መረጃ ብትሰጠን። እሺ፣ አመሰግናለሁ ሪዮት። ዓለም አቀፍ ሕግ እንግዲህ ትንሽ ረዘም ያለ ጊዜ ታሪክ ያለው ነው። አሁን ባለው በተለይ አሁን ያለው የዓለም ስርዓት ይጠቀምበታል ተብሎ የሚታሰብ በጣም ትልቅ ጉዳይ ነው። ያው በኋላ እንደምንመጣበት አሁን የገጠመው ችግር አለ። ግን የዓለም አቀፍ ሕግ ሲባል ሁለት አይነት አመለካከቶች አሉ በሰፊው ከፍልስፍና ጋር የተያያዙ ወይም ከፖለቲካ ሀልዮት ወይም ቲዮሪ ጋር የተያያዙ። አንደኛው የዓለም አቀፍ ሕግ የሚሰራው ሀገሮች የራሳቸውን ጥቅም ፍላጎት ለማሟላት ከፉክክር ጋር የተያያዘ ከጉልበት ፖለቲካ ጋር የተያያዘ ጉዳይ ነው። ዋናው ዓላማቸው እነዚህን ነገሮች ማሳካት ነው። ሌላ መርህ፣ አስተሳሰብ፣ እነዚህ አይነት ነገሮች ሊጨምሩበት ይችላሉ። ግን እነሱም ቢሆኑ ዋናው ዓላማው ይሄን ነገር ማስፈጸም ነው። አይነተኛ ዋናው ግባቸው የግል አገሮች የብሔራዊ ጥቅማቸውን ማስከበር ነው የሚል ነው። ይሄኛውን እንግዲህ ምናልባት ገሃዳዊነትን በለው ሪያሊዝም የሚባለው አስተሳሰብ ነው። እንደምታውቂው ያው የቀድሞ አሁንም ወዳጃችን ማኪያቬሊ ዋና የዚህ አቀንቃኝ የነበረ ነው። ከዛ በኋላ ቶማስ ሆብስ የሚባል እንግሊዛዊ ፈላስፋ በተለይ በብዛት በዚህ አይነት አስተሳሰብ ይታወቃል። አገሮች ጋር ባለ ግንኙነት ላይ ተመስርቶ አይደለም ይሄንን ትንተና የሰጡት፣ ግን በተወሰነ ደረጃ ስለ ሀገሮች ግንኙነት ያወራል። ማኪያቬሊም ሆብስም ያወራል። ግን ዋናው ከአገር ውስጥ ግንኙነት ጋር የተያያዘ ነው። ዋናው ነገር ግን ፖለቲካ፣ የትኛው የማህበረሰቦች ግንኙነት በግል ጥቅም ላይ በጉልበት ላይ በፉክክር ላይ የተመሰረተ ነው። ሌሎች ነገሮች ግብረገብ እንደዚህ የሚባሉት ነገሮች መሳሪያዎች ሊሆኑ ይችላሉ እንጂ ዋናው ግብ ጥቅምን ማስፈጸም ነው የሚል ነው። ይሄኛው እንግዲህ ገሃዳዊነት ሪያሊዝም የምንለው ማለት ነው። አይዲያሊዝም የሚባል ደግሞ አለ። ይሄ ምናልባት ተምኔታዊነት ልንለው እንችላለን። ትርጉሙ እንግዲህ በቂ ነው አይደለም፣ ልነጋገርበት እንችላለን። ግን ምንድነው እነዚህ ሰዎች የሚያስቡት፣ አይዲያሊስት የሚያስቡት የዓለም አቀፍ ግንኙነት በሀገሮች መካከል ያለ ግንኙነት በመተባበር በጋራ ጸጥታ፣ በመርህ፣ በግብረ ገብ ላይ የተመሰረተ ሊሆን ይገባል። አሁን ያለው ስርዓትም ነውም ብለው የሚያምኑ ናቸው። ችግሮች ያሉበት ስርዓቱ ግን ቢሆንም እየሰራ ነው። እስካሁን ድረስ ያለውን በተለይ ከቀዝቃዛው ጦርነት በኋላ ያለው ዓለም በዚህ አስተሳሰብ በዚህ ሊበራል ወርልድ ኦርደር የሚባለው አሜሪካ በተለይ በአሜሪካን ተጽዕኖ ምክንያት የዓለም ስርዓት ሆኖ የቀጠለው አስተሳሰብ ወይም ስርዓት ብዙ ጥቅሞችን አስገኝተዋል፣ ተቋማትን ፈጥሯል። ስለዚህ እነዚህ ነገሮች ብዙ ልዩነት አምጥተዋል፣ ሰዎችም ይቀበሏቸዋል። ስለዚህ የሀገሮችን ብሔራዊ ፍላጎት ቢያሟላም ባያሟላም እነዚህ መርሆች ተቀባይነት አላቸው። በዚህ መሰረት ነው የዓለም ስርዓት እየተካሄደ ያለው እየቀጠለ ያለው የሚል አስተሳሰብ ነው። እንግዲህ በጣም ሁለት ሰፋፊ ነገሮች ናቸው። እርስ በርሳቸው ደግሞ ዝርዝር ነገሮች አሏቸው። የማይስማሙ አሏቸው፣ የሚስማሙ አሏቸው። ለምሳሌ ከሪያሊዝም ውስጥ ስትራክቸራል ሪያሊዝም የሚባል እንግዲህ መዋቅራዊ ገሃዳዊነት ልንለው እንችላለን። መዋቅሮች ሁሉንም ነገር ባይሆን በአብዛኛው በዛ ላይ የተመሰረተ ነው። መልክዓ ምድር፣ ባህል፣ ሃይማኖት፣ እንደዚህ አይነት ነገሮች የፖለቲካ ባህሪያትን የሀገሮችን የፖለቲካ የውጭ ግንኙነት የዲፕሎማሲ ባህሪ ይወስናሉ የሚል አይነት ነው። ስለዚህ ዝርዝሮች አሏቸው። በአጭሩ ይሄን ይመስላል። ሌላ አንድ መጨመር ያለብን የሚመስለኝ ምናልባት ቀጥለሽ ታነሺ ከሆነ ልትነግሪኝ ትችላለሽ። ዓለም አቀፍ ሕግ ነው አይደለም የሚል ክርክር ደግሞ አለ።
ይሄ የህግ ፍልስፍና ውስጥ ያለው ቅድም ያነሳኋቸው ይሄ የገሃዳዊነትና ተምኔታዊነት የፖለቲካ ፍልስፍና ውስጥ የፖለቲካ ንድፈ ሀሳብ ውስጥ በአብዛኛው ያሉ ናቸው። እንደ በመሰረታዊነት ደረጃ ዓለም አቀፍ ህግ የሚባለው ነገር ቀድሞ ነገርስ ህግ ነው ወይ? ይሰራሉ? ይሄ አንድ ለምሳሌ ጆን አውስተን የሚባል የ20ኛ ክፍለ ዘመን ፈላስፋ እንደሱ አይደለም፣ ህግ አይደለም፣ ግብረ ገባዊነት ነው። በቃ በህሊና በሌሎችም እንደው እንመራለን፣ በይሉኝታ ምንም እየታገዝን አንዳንድ ነገሮች ልናደርግ እንችላለን። ሀገሮች እንደዛ ሊያደርጉ ይችላሉ እንጂ ህግ ነው ብለን ልናስበው የምንችል አይደለም የሚል በጣም ተጠራጣሪ፣ በጣም ስኬፕቲካል የሆነ በዛኛው ጫፍ ላይ ያለ አመለካከት አለ። ወደ መሀል ላይ ሲመጣ ደግሞ በጣም ከፍተኛ ተጽዕኖ ያለው አስተሳሰብ ነው ይሄኛው። ኤችኤል ሃርት የሚባል እንደዚሁ የሃያኛው ክፍለ ዘመን በጣም ታላቅ የህግ ፈላስፋ ነው። እሱ ምንድን ነው የሚለው? ህግ አይደለም አይልም። የዓለም አቀፍ ህግ ህግ ነው፣ ግን የህግ ስርዓት አይደለም ነው የሚለው። ገና በዝቅተኛ የእድገት ደረጃ ላይ ያለ ፕሪሚቲቭ ነው የሚለው። ምክንያቱም የህግ አውጪ የለውም፣ የህግ ፈጻሚ የለውም፣ ፖሊስ የለውም። በፍርድ ቤትም በተወሰነ ደረጃ አለው ለማለት ያስቸግራል። አለው ለነገሩ በኋላ ላይ እናነሳው እንችላለን። እነሱም ቢሆኑ ለምሳሌ የዓለም አቀፍ የፍትህ ፍርድ ቤት የሚባለው አይሲጄ የቆየ ነው፣ ሃርትም ያውቀዋል። ግን ከዛ በኋላ አይሲሲ የሚባል ደግሞ መጥቷል። እነዚህ የዓለም አቀፍ ወንጀለኞችን ይዳኛል ተብሎ 2002 ላይ ይመስለኛል የወጣ። እሱ ሲወጣ ኤችኤል ሃርት በህይወት መኖሩን እርግጠኛ አይደለሁም። ግን እሱም ቢሆን እነዚህ ብዙ ችግሮች እንዳሉባቸው ይታወቃል። እነዚህ ነገሮች በቂ አይደሉም። ለዛ ነው እሱ ገና በዝቅተኛ ደረጃ ላይ ነው ያለው፣ በውጥን ደረጃ ላይ ያለው ነው የሚለው እና ህግ አይደለም የሚለው ግን የሆኑ ደንቦች አሉ፣ አስተሳሰቦች አሉ፣ ልማዶች አሉ፣ የሀገሮች ስምምነቶችም አሉ። ይሄ ደግሞ ካስተመሪ ሎ የሚባለው ደግሞ አለ። እንደሱ አይነቶች አስተሳሰቦች የህግ ይዘት ያለው ነገር እንዳለ እንረዳለን። የህግ ባህሪ አለው፣ ግን ሙሉ በሙሉ ህግ ነው ብለን ልንተማመንበት የምንችለው የህግ ስርዓት አይደለም የሚል ክርክር አለ። ህግ ነው ብሎ የሚከራከሩ ሰዎች አሉ። እነሱን ብዙ ማብራራት የሚያስፈልገው አይመስለኝም። ይሰራል። ዓለም አቀፍ ተቋማት አሉ፣ ስምምነቶች አሉ። በዛ መሰረት ከሀገር ውስጥ ህግ ወይም ከዶሜስቲክ ከሚባለው ህግ የተለየም ቢሆን በራሱ መንገድ የሚሰራ ነው። በባህሪው ከዛ የተለየ ነው፣ ግን ቢሆንም የህግ ስርዓት ነው ብለን ልናስብ እንችላለን ከነ ድግመቶቹ የሚሉ ሰዎች አሉ እና በአጠቃላይ የዓለም አቀፍ ህግ ሀሳቡ ዓላማው በሀገሮች መካከል ያለ ግንኙነት ሰላማዊ እንዲሆን፣ በተቻለ መጠን የጋራ ደህንነት እንዲሰፍን፣ ሀገሮች ፍላጎቶቻቸውን ጥቅሞቻቸውን በሰላማዊ ዲፕሎማሲያዊ በሆነ መንገድ እንዲያስከብሩ ይረዳል ተብሎ የታመነበት፣ በተወሰነ ደረጃም ስኬት ያሳየ ግን ብዙ ችግሮችን ያሉበት፣ በተለይ አሁን የቬኔዙዌላው ጉዳይ በጣም ብዙ እንከኖቹን አጋልጦ ያወጣ፣ አፍጥጦ እንዲወጣ ያደረገ ክስተት ነው ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። እኔ እንግዲህ ህግ ነው ወይ ከሚለው ጀምሮ ያሉትን የተለያዩ እይታዎች፣ አመለካከቶች አሳይተህናል። አሁን ደግሞ መነጋገሪያ ምክንያት ከሆነን ከቬኔዙዌላው ፕሬዝዳንት ጥቃት ተፈጽሞባቸው ወደ አሜሪካ መወሰዳቸውን ተከትሎ ያለውን ስናይ ግሪንላንድን መጠቅለልን በተመለከተ ትራምፕ በግልጽ የሚናገሩበትን ሁኔታ ስናይ በርካታ በተለይም ደግሞ የቅርብ ጊዜዎቹን የትራምፕ አካሄዶች ስናይ የዓለም አቀፍ ህግ የሚባለው ነገር እንደተባለው አለ ወይ ከሚለው ጀምሮ የተለያዩ መነጋገሪያ የሆኑ ነገሮች ሞተዋል የሚል ብዙ የምንሰማቸው ነገሮች አሉ እና እንዲባሉ ያደረጉት የተጣሱት የዓለም አቀፍ ህጎች የትኞቹ ናቸው የሚለውን ደግሞ ትንሽ እንባባልበት እስኪ። ጥሩ። የቬኔዙዌላው ጉዳይ በጣም ብዙ የሚያነጋግር ነው። ብዙ ነገር ነው ይዞ የመጣው፣ ብዙ ታሪክ ዝርዝር ይዞ ነው የመጣው። እንግዲህ አሁን አሜሪካ ኢትዮጵያ ውስጥ ያለው ስለሚመስለኝ አንድ እየተሳቀኩ ነው ማወራው። እንደዛ ሆነ እኮ አይደል? አይገርምም? ፀሐዩን መንግስታችንን እንዳታሳሚ። ወዴት እንሰደድ ደግሞ የሚያስብለው ችግር ነው እኮ፣ በጣም ችግር ነው። እና ግልጽ አሁን ቃሉ ምንድነው? ወረራ ነው ወይስ ዓለም አቀፍ ሉዓላዊነትን መጣስ ነው? ኢንከርዥን ነው? በቋንቋው ሊለያይ ይችላል። ምክንያቱም ገብቶ መሬት አልያዘም፣ ሰራዊት አላሰማራም የአሜሪካ መንግስት። ግን ደግሞ ወታደራዊ ጥቃት ፈጽሟል። ወታደራዊ ሉዓላዊነቱን በይፋ ጥሷል።
ስለሱ የሚያከራክር ነገር አይደለም። ያ ፕሬዚደንት ትራምፕ በዚህ በኩል ምንም ችግር የለባቸውም። የፈለገው ሊባል ይችላል፣ ላያውቁትም ሁሉ ይችላሉ። አንድ ዘ ኢኮኖሚስት እንዲያውም አንድ መጽሔት ላይ እያነበብኩኝ ነበረ፣ ትናንትና ነው መሰለኝ፣ ራዲካል ኦነስቲ ኦፍ ዶናልድ ትራምፕ የሚል በጣም ስር ነቀል የሆነ ሀቀኝነት አላቸው። ሀቀኝነት እንግዲህ ያው ሀቀኛ ናቸው ሰውየው በባህሪ ሳይሆን እውነቱን ይናገራሉ ነው። እና ምንድነው የሆነው? አሁን ዓለም አቀፍ ሕግ ጥያቄ ውስጥ የወደቀው በተለይ ከሁለተኛው ዓለም ጦርነት በኋላ ያለው አሁን ያለው ዓለም አቀፍ ስርዓት የአሜሪካ የዓለም አቀፍ ስርዓት ነው ተብሎ ነው የሚታሰበው። ምክንያቱም ብዙዎቹን ቻርተሩን ምናምን ስታያቸው በብዙ መንገድ የአሜሪካ አስተሳሰቦች አሉበት ተካቷል ተብሎ ይታሰባል የተባበሩት መንግስታት ቻርተር። ያ ማለት ግን የአሜሪካ ብቻ አይደለም። ያኔ የነበረው የሶቪየት ህብረትም ብዙ እነሱ የሚፈልጓቸው ነገሮች ተካቶባቸዋል። የማህበረሰብ የሶሻሊስታዊ አስተሳሰቦች ለምሳሌ የስራ ዋስትናን እንደዚህ አይነት የመሳሰሉ ሌሎችን የሀገሮች ሉዓላዊነትን በተመለከተ የአሜሪካ የምዕራብ ዓለም ሊባል የሚችለው የሰብአዊ መብት፣ ዲሞክራሲ እንደዚህ አይነት ነገሮችም ተካቶበታል። እንዲሁ ምኞት የተገለጸበት ነው እንጂ ይሆናል ተብሎ የሚታሰብ አይደለም። ግን ቻርተሩ ላይ በግልጽ የተቀመጠ ደግሞ ተፈጻሚነቱም ከሌሎቹ በተሻለ ሁኔታ በጣም ጠንክሮ ወጥቶ የነበረው ምንድነው የሀገሮች ሉዓላዊነትን ማክበር የሚለው። ድክመቶች አሉ፣ የሀገሮች ሉዓላዊነት ይጣሳሉ፣ ምንም ጥያቄ የለውም። አሜሪካ ከ1953 ጀምሮ 10 የሚሆኑ ሀገሮች ውስጥ በቀጥታ የሚሆን በተዘዋዋሪ ጣልቃ ገብተው በወታደራዊም በስለላም መንግስት ቀይረው። እንዲያውም ፕሬዚደንት ትራምፕ አንድ ጊዜ ፕሬዚደንት ፑቲንን በተመለከተ ይሄ ሰውዬ ወንጀለኛ ነው፣ ይህን ሁሉ ህዝብ ጨፍጭፏል፣ ገድሏል ተብሎ ሲነገራቸው እንደ ሀገር ማለት ነው እናንተ የእኛስ ሀገር ቢሆን ጤነኛ ይመስላችኋል እንዴ ብለው ነው የመለሱት ለሀገራቸው ጋዜጠኞች። እና ግልጽ ነው ይሄ ብዙ የሚያነጋግር ነገር አይደለም። ግን ምንድነው ልዩነቱ የነበረው? እነዚህን ነገሮች በሰብአዊ መብት ቋንቋ በዲፕሎማሲያዊ ቃላት ምናምን ይሸፋፈኑ ነበረ። ግብዝነት ነበረ። ግብዝነት እንግዲህ የሚያስፈልግበት ጊዜም አለ ብሎ ለመከራከር የሚቻልበት ሁኔታ የነበረ ይመስላል። አሁን ለምሳሌ እንደ ወርቁ ቢጠፋ ሚዛኑ አይጥፋ ይባላል በሀገራችን አይደለም። ያ እንዳይሆን ስጋት የነበረ ይመስላል። ምናልባት እንደው ብንጥሰውም ምንም ብናደርገውም በይፋ ልክ ህግ እንደሌለ የራሱ ጉዳይ ብለን በአደባባይ ሁሉንም ነገር የምንጥሰው ከሆነ ምንፈልገውንም ነገር ማሟላት አንችልም፣ ለሌሎችም መጥፎ አርአያ እንሆናለን። ስለዚህ በተቻለን መጠን የዲፕሎማሲያዊና የሰብአዊ መብት የዲሞክራሲ ቅብ እየቀባን ብንሰራ ይሻላል የሚል ግብዝነት ነበር እና ግብዝነቱ ጥሩ ነበር አይደለም የሚል ክርክር አለ። አሁን ግብዝነቱ ያስፈልጋል የሚሉ ሰዎች አሉ። እኔ ይመስለኛል ግብዝነት በጣም አጸያፊ ነገር ነው በማህበራዊ ግንኙነት፣ በሌሎችም ጉዳዮች። በዓለም አቀፍ ግንኙነት ግን እንግዲህ ያው ማኪያቬሊን ማስታወስ ያስፈልጋል እዚህ ላይ መሰለኝ። የአደባባይ ግብረገብና ማህበረሰባዊ ግብረገብ የተለያዩ ናቸው ይላል። እኔ ይመስለኛል ቢያንስ እዚህ ጋር የሚሰራ ይመስለኛል። በፊትም የነበረው ቅቡ ነው የነበረው እንጂ በይፋ እነዛ የቅድም ያልኩሽ እነዚህ ገሃዳዊ የፖለቲካ ቲዮሪስቶቹ አሁን ከሞላ ጎደል በተለይ አሁን ከቬኔዙዌላ በኋላ ያሸነፉ ነው የሚመስለው። ሌሎቹ ጋር እነዚህ ተምኔታዊ ያልኳቸው ሰዎች ጋር ክርክሮ የነበረው እናንተ በቃ ምን የጫካ ህግ ነው ብላችሁ ነው የምታስቡት፣ ግን ከዚያ የተለየ ሁኔታ አለ፣ እንደዚህ ነው እየሰራ ነው ብለው ያስቡ ነበር። በተለይ አሁን ካለፉት 5-6 ዓመታት ወዲህ ከዩክሬን በኋላ እስራኤል ጋዛ ላይ የፈጸመችው ነገር፣ እንደገና ኢራን፣ በጣም ብዙ ሀገሮች የእኛም ሀገሮች ለምን ይቀርባቸዋል? ብልጽግናም ኤርትራን ወራለው ይዛለው አሰብን አስመልሳለሁ ያለ ይሄ ዝም ብሎ በግድም በውድም ያው ወደዛ ሊተረጎም ይችላል። እኔ የትርጉም ጉዳይም አይመስለኝም። በቀጥታም በግልጽም የተናገሩት ይመስለኛል። ይሄው እየሆነ ያለው እንደዛ ነው፣ አላያችሁም አይነት የሚሉ ሰዎች አሉ በይፋ። እሱማ እንትኖችም አሉ ደጋፊዎች የሆኑ እንደው በመንግስት ደረጃ ማለት ነው። በመንግስት ደረጃ እንግዲህ በቀጥታም ባይሉት ብዙ በቀጥታ ማለት የሚያስፈልጋቸው አይመስለኝም። ጋዛን ነው የምናደርገው ኤርትራን ሲሉ ነበረ። ይሄ ሁሉ የሚመጣው ያኔ የነበረው የዓለም አቀፉ የሊበራል ስርዓት ቢያንስ አለ ተብሎ በይፋ እንኳን በቅቡ እንኳን አለ ተብሎ ቢታሰብ ይሄ ነገር የሚባል አይመስለኝም። ይሄ ሁሉ ድንፋታ የመጣው
ይሄ የነበረው ተጨባጩ የምናውቀው የዓለም አቀፋዊ ስርዓት ተብሎ የሚታሰበው የአሜሪካን ፍላጎት የሚያስፈጽመውን ቢሆን እየተዳከመ መጥቷል። ስለዚህ ፑቲን ዩክሬንን ወሮ ማንም ካልጠየቀው እኔስ እስራኤል ጋዛ ውስጥ ያን ሁሉ ወንጀል ስትፈጽም የሆነውን አይተናል። የተባበሩት መንግስታት ያን ሁሉ ቢልም ምንም የተፈጠረ ነገር የለም። ስለዚህ ምንም አይፈጠርብኝም የሚል የዋህነት ነው የሚመስለኝ። በእርግጥ አቅምንም አለማወቅ ነው። ዞሮ ዞሮ ወደዛ ከሄድን መመለሻችን ከባድ ሊሆን ስለሚችል እዚሁ ላይ እናቁመውና ዋናው ለማለት የፈለግኩት እንደዚህ አይነት ነገሮችም ያመጣል። ሌሎች ሀገሮችም ተጽዕኗቸው ምንድን ነው የዓለም አቀፍ ስርዓቱ እየተዳከመ ነው እየፈረሰ ነው ብለው ባመኑ ጊዜ ያላቸውን አቅምና በፖለቲካዊ ፍላጎቶች አሉን የሚሉ ብሔራዊ ጥቅሞችን ለማስከበር የኃይል እርምጃ ሊወስዱ ይችላሉ። ቅድም ወዳልኩሽ ወደዚህ ወደ ገሃዳውያኑ ነው የሚወስድሽ። በቃ ይሄ የጫካ ህግ ነው፣ ሀብሲየን ነው። ሀብሲየን ይሉታል በፍልስፍና ውስጥ። የቶማስ ሀብስ አይነት አስተሳሰብ ነው። እነዚህ በቃ ይሄ ስርዓት የሚሰራው ሁሉም እኩል ነው፣ ሁሉም ነፃነት ነው በተቻለው መጠን። ስለዚህ አንዱ የፈለገውን ነገር ለማሟላት መርህን መከተል ብዙ አያስፈልገውም። ዋናው ነገር እሱ አለ። በእርግጥ ሊሰራ ይችላል። አንዳንዴ መርሆች የሚያስፈልጉበት የሚጠቅሙበት ጊዜ አለ። ዋናው ተጨባጭ እየገለጸ ነው። ይሄ አሁን እንዲያውም ምንድን ነው በስቴት ኦፍ ኔቸር የሚባል ነገር አለ አይደለም? ያ ማለት ነው ያ ስቴት ኦፍ ኔቸር ነው የዓለም አቀፍ ግንኙነት ነው ብለው የሚያስቡት እነዚህ ሪያሊስቶቹ በተወሰነ ደረጃ። ስለዚህ እንደዚህ አይነቶቹ ነገሮች እድል ስለሚፈጥሩ ማንም የፈለገውን ገብቶ ሊያደርግ ይችላል። አቅም እስካለው ድረስ ተባብሮም ይሁን ከሌሎችም ጋር ሰርቶ በራሱም ማንም የፈለገውን ቢያደርግ የምንድነው ያለው ሁኔታ ይፈቅድለታል። ያለው አማራጭም የተሻለው አማራጭ እሱ ነው፣ ካልሆነ መበላት ነው የሚሆነው የሚል አስተሳሰብ ነው እና የእኛም ሀገሮቹ ሰዎች እንደዛ አይነት አስተሳሰብ ውስጥ የገቡ ይመስላል። ያው እንዳልኩሽ አቅም ያለማወቅ ጉዳይ ነው፣ እሱ ሌላ ጉዳይ ስለሆነ እንተዋለን። እንደው እዚህ ጋር ቅድም ያነሳው ነበረ የግብዝነት ጉዳይ የመሸፋፈን። በፊትስ ቢሆን አሜሪካ በርካታ መንግስታትን ለውጣ የለም ወይ በሰው ሀገር ጣልቃ እየገባች የሚለው እና ሌሎችንም እንደዚህ አይነት ነገሮችን በማንሳት ምንም እኮ አዲስ ነገር የለም አይነት ነገር ሲባል ያለው። በሌላ በኩል ደግሞ አሁን የማዱሮ በእንደዚህ አይነት መልኩ መያዝ የፈጠረው ነገር አለ፣ የሆነ የተለወጠም ነገር አለ። የመጠንም ጉዳይ አለ ይመስለኛል አይደለ? መሸፋፈንን እየሸፋፈኑ የማድረግን ጉዳይ በግልጽ ማድረጉን በራሱ ቅድም እንዳልከው የሚያመጣው የሚሰጠው አርአያነት ሌሎችን ደግሞ እኛም እንችላለን የሚለው እንዲና ሌሎችንም ነገሮችን ስናስብ የድሮውና የአሁኑ መካከል ድሮም እኮ ዓለምን የምትገዛው በዚሁ በጉልበተኞች ነው፣ ምን አዲስ ነገር አለ ማለት እንችላለን ወይ? ቢያንስ በመጠንም በአይነትም ከዚህ በኋላ በሚኖረው ውጤትም ጭምር የሚያመጣውን ነገር ይሄ የሰሞኑ የትራምፕ ግልጽ ያለ ቅድም ያልከው እንግዲህ ራዲካል ሆነስቲን በለው ምናምን በግልጽም እየተናገሩ ከዛም እያደረጉ ያለውን ነገር ስናይ እስኪ ድሮና ዘንድሮን አወዳድርልን። በጣም መወዳደር የሚያስፈልገው ይመስለኛል። አንድ ነገር ምናልባት ማንሳት ያለብን የመንሮ ዶክትሪን የሚባል አስተሳሰብ አለ እዚህ አሜሪካ ውስጥ የዛሬ 200 ዓመት እንግዲህ የወጣን እንትንም ህግም በይፋ ፖሊሲም አይደለም። ጄምስ መንሮ የሚባሉት ፕሬዚደንት 5ኛው ፕሬዚደንት ናቸው። በአሜሪካ ምክር ቤት ያቀረቡት ንግግር ላይ ይሄ ምንድን ነው ምዕራቡ ንፍቀ ክበብ ማለት ሰሜንና ደቡብ አሜሪካን ማለት ነው ውስጥ ከአሜሪካ ውጭ ወይም ሌሎች ከአሜሪካ ውጭ ያሉ ሌሎች ኃይሎች መጥተው ፍላጎታቸውን የማስፈጸም ወይም ያኔ የነበረው የቅኝ ግዛት ጥያቄ ስለሆነ የትኛውንም ሀገር ቅኝ መግዛት አይችሉም የሚል አንድ ወይ ሁለት አረፍተ ነገር ከዛ በኋላ እየተሻሻለ መጥተዋል። ከ100 ዓመት በኋላ ቴዎዶር ሮዝቬልት የሚባሉት የመጀመሪያው ሮዝቬልት ማለት ነው እሳቸው ምናሉ ከዛም ተሻገሩና እኛ አሜሪካ ፍላጎትን ለማስከበር በዚህ በምዕራቡ ንፍቀ ክበቡ ያሉ ሀገሮች ውስጥ የሚፈጠሩ ችግሮችንም ለመፍታት ኃላፊነት አለብን፣ መብታችንም ነው፣ የንግድ ግንኙነትም በእኛ ፍላጎት ላይ መወሰን አለበት ወደሚል አደገ። አሁን ይሄኛው እንግዲህ ምናልባት ከፕሬዚደንት ትራምፕ ያደረጉት ነገር የቬኔዙዌላው ጉዳይ ላይ ምንድነው የመጣው? ይሄኛው እኛ
ሞንሮ ዶክትሪን ነው የሚለውን አሻሻሉት እና እሳቸው ብለውታል ነው የሚሉት። እሳቸው ጉዳያቸው ማለት ነው፣ የሚያውቁትም አይመስለኝም። ጄምስ ሞንሮንም ላያውቋቸው ይችላሉ። ዳንሮ ዶክትሪን ነው ብለውኛል አሉ። ስለዚህ ዳናልድ የሚለውን የእሳቸውን ስም እና የጄምስ ሞንሮ ይሄ ፖርትመንቶ የሚባለው የሁለት ቃላት ጥምር ፈጥረው ዳንሮ ዶክትሪን ነው አሉኝ ነው የሚሉት። ምንድነው ዳንን የጨመረው? የንግድ ግንኙነትም ቢሆን ለምሳሌ ቻይና በብሪክስ በኩል፣ ሩሲያ በሌሎች የዓለም አቀፍ ግንኙነቶች በኩል ከንግድ ጋር የተያያዘ ግንኙነት ፈጥረው ምዕራብ ንፍቀ ክበቡት ይቅርታ የአሜሪካ ብሔራዊ ጥቅምን የሚጋፋ ምንም አይነት ተግባር መፈጸም አይችሉም ወደሚል ነው ሄደው። እንግዲህ የመጀመሪያው የምንለው ቅኝ ግዛት መግዛት አትችሉም፣ መታችሁ መግዛት አትችሉም ነበር። ሩዝቬልት መጡና እኛ ከዛም አልፈን ገብተን ጣልቃ ገብተን ፍላጎታችን እናስፈጽማለን ሆነ። አሁን መነገድም እኛ ከምንፈልገው ውጭ የንግድ ግንኙነትም ሌሎችም ዓለም አቀፋዊ የፋይናንስ ተጽዕኖ መፍጠር አትችሉም እኛ ካላመንበት ወይ እኛ ካልፈለግን ወደሚል ሄዷል ማለት ነው። ስለዚህ አሁን ወደ ጥያቄሽ ስመለስ በቀጥታ የዓለም አቀፍ ግንኙነቱ ድሮ ተመስርቶበት የነበረው የዲፕሎማሲያዊ አስተሳሰብ፣ የሰብአዊ መብት ቋንቋ፣ ይሄኛው የሊበራል አስተሳሰብ የነበረበት ተሸፋፍኖ ነበር የሚደረገው። በፊት መንግስት ሲቀይሩ ቀደሙት የአሜሪካ ፕሬዚደንቶች ዲሞክራሲ ተጨፍልቋል፣ ሰብአዊ መብት እየተጣሰ ነው፣ ሌሎች ሉዓላዊነት ተጥሷል። እንደዚህ አይነት ከሊበራል መርሆች ጋር የተያያዙ በይፋ ሲነገሩ መልካም የሚመስሉ የአሜሪካን ብቻ ሳይሆን የዓለም አቀፍ ማህበረሰብም ጥቅም የፍትህ ጥያቄ ሆኖ ነው የሚቀርቡት። መጠቅለያቸው እንደዛ ነው። መጠቅለያው ሲገለጥ ሌላ ነገር ነው ያለው። ብዙ ጊዜ እንደዛ ነው። ለምሳሌ አንድ ጥሩ ምሳሌ የኢራቁ የ2003 የሁለተኛው ቡሽ ጦርነት፣ የሳዳም ሁሴን ጦርነት ማለት ነው። እሱ ላይ አሁን በጣም አስታውሳለሁ እኔ በጣም ብዙ ጥረት ይደረግ እንደነበረ የዓለም ሀገሮችን ለማስተባበር በጣም ብዙ ጊዜ ተፈጅተዋል። ውሸት ሁሉ ተዋሽቶ የጸጥታ ምክር ቤት እንዲስማማ ሁሉ ተደርጓል። ያ ሁሉ ምንድን ነው የሆነው? ፍላጎታቸው እኮ ይታወቃል። በኋላ ግልጽ ነው። አንደኛ በውሸት ነው የተካሄደው። እነዛ ጅምላ ጨራሽ መሳሪያዎች ሳዳም ሁሴን አልነበሯቸው። ከዲሞክራሲ ማስፋፋትም አልነበረም። እሱም ተገቢ ግብም አይደለም። ምንስ አገባቸው የሚል ክርክርም ማንሳት ይቻላል። ሉዓላዊነት የምናከብር ከሆነ እንደዛ ነው መሆን የነበረበት። ግን እንደዛም ሆኖ ያን ያህል ርቀት በጣም ረዥም ጊዜ ወስደው መዋሸት፣ ሰዎችን ማሳመን አስፈልጓቸው ነበር። ያን ያህል ነበር የሚጠነቀቁት። የሚጠቀሙበትም ቃላት የዲሞክራሲ ቃል ነበር። ሌላ ቀን እንደገና ምንድን ነው ኔሽን ቢልዲንግ የሚሉት ደግሞ ነገር አላቸው። አገር መገንባት የሚል አስተሳሰብ አለ። አንዴም ተሰርቶ የሚያውቅ አይመስለኝም። ምናልባት በጀርመን እና ጃፓን ከሁለተኛው ዓለም ጦርነት በኋላ እሱን ተአምር ነው የሰሩት ማለት ይቻላል። ይሄ ማርሻል ፕላን የሚባለው በተለይ በጀርመን። ከዛ ውጭ ግን መንግስት ከቀየረ በኋላ አሜሪካ ተሳክቶላታል ተብሎ ማሰብ የሚቻል ሁኔታ ያለ አይመስለኝም። ቢያንስ የታሪክ ምሁራኑ እንደዛ ነው የሚያስቡት። አሁን ትራምፕ ምንድን ነው የሆነው? ምንም መዋሸትም ማስመሰል ምንም አላስፈለገም። አይ ቆይ በዋሽስ ባልዋሽስ ቆይ የቱ ነው የሚጠቅመው የሚሉም አይነት ሰው አይደለም ዶናልድ ትራምፕ። እንደምታውቀው የመጣላቸውን የሚሰማቸውን ነው የሚናገሩት። የሆነ ሰዎችም እሳቸው ላይ ፍላጎት እንዲኖሯቸው፣ አንዳንዶችም ምናልባት ደግሞ እንዲወዷቸው እንዲደግፏቸው ያደረገውም ደግሞ ይሄኛው ቀጥተኛ መሆናቸውም ጭምር ነው። በቃ እኛ ዘይት ነው የምንፈልገው፣ ዘይቱን ነው የምንወስደው፣ አለቀ። ምንም ለምሳሌ ሌላ ሰው ቢሆን ሌላ ወይ ፕሬዚደንት ኦባማ ቢሆኑ ወይ ባይደን ቢሆኑ ስለ ቬኔዙዌላ ታሪክና ተቋማት ትንተና፣ ሰብአዊ መብት፣ የዓለም አቀፍ የሰብአዊ መብት ተቋማት ሪፖርቶች ይወጣሉ። ከዛ በኋላ የአሜሪካ ብሔራዊ ጥቅም ተከሷል። ነገሩ በባይደንም ጊዜ የፍርድ ቤት ክስ አለባቸው ማዱሮ። ግን እሱም ቢሆን ወደዚህ አይነት እርምጃ የሚገባ ከሆነ የአሜሪካ ፍላጎት የሚሟላው በዚህ መንገድ ነው ተብሎ ከታመነ ያኛው ቅብብ አይቀርም ነበር። ምንም ጥያቄ የለው። እንደዛ ማድረግም አልተፈለገም። ስለዚህ በይፋ ነው የሆነው። ምንድነው ቅድም ምናልባት ብዬዋለሁ መሰለኝ ይሄንን ነገር። እንደዚህ አይነት ቋንቋዎች፣ የሰብአዊ መብት የዲፕሎማሲ ቋንቋዎች፣ ቅቦች፣ መጠቅለያዎች ያስፈልጋሉ፣ ይጠቅማሉ። ከማይኖሩ ቢኖሩ ይሻላል።
ምክንያቱም እነዚህ ትዕምርታዊ ጥቅም አላቸው፣ በጣም አስፈላጊ ናቸው። እንዲሁ ማንም እየተነሳ ዘይቱን እፈልገዋለሁ ምናምን ብሎ ሄዶ አገር የሚወርድ ከሆነ ዋሽቶ በዚህ መንገድ ነው ቢል ይሻላል። ቢያንስ እንደዚህ አይነት የማስመሰል ነገሮች ግብረ ገባዊ ትርጉም አላቸው፣ ለውጥም ሊያመጡ ይችላሉ ብለው የሚያስቡ ሰዎች አሉ። አነጋጋሪ ነው፣ ግን በቀላሉም የሚተው ሀሳብ አይመስለኝም። እውነት ነው፣ አነጋጋሪ ነው፣ ግን እኔም የምጋራው ነገር ነው። ምክንያቱም ግልጽ በሆነ ቁጥር ቢቻል እውነተኛ የሆነው ነገር ቢኖር ጥሩ ነበረ። ካልሆነ ግን እንደዚህ ለዘይት ለምናምን እየተባለ እንደ በፊተኞቹ አይነት ሳይሆን ሲቀር ከውጤቱም አንጻር ሌሎችም በቃ ዓለም የጉልበተኞች የመሆኗን ነገር በደንብ አድርጎ ነው የሚያሰምርበት። እንደገናም ደግሞ መቼም አይምሮም ላይ የሚሰራው ነገር አለ አይደለ? ወጣቶችም ላይ እንደዚህ ከዚህ ስናየው በቃ ይሄንን ነገር ኖርማል የማድረግ ነገር እያደረገ ይሄዳል እና አጸያፊ ነገር ቢሆንም አንዳንዱን ነገር እንግዲህ ማኪያቬሊ ከዚህ ቀደም እናንተ ብዙ ተባብለንበታል። የሚገርም እኮ ሰው ነው አይደል? ይሄ ግለሰባዊ ማህበረሰባዊ እኔ ነብይ ነው ባይ ነኝ መቼስ እንዴ! በጣም በጣም እውነት። አሁን በእኔ በአንተ ግንኙነት እንደዚህ በሰዎች መካከል አዎ በጣም አጸያፊ ነገር ነው። ልክ ነው። ግን ወደ ሀገራት ሲወሰድ እንደዚህ ለያይቶ ማህበረሰባዊ ምናምን ብሎ ማስቀመጡ ራሱ በጣም ሴንስ የሚሰጥ ነገር ነው እና እንደዚህ አይነቶቹ ነገሮች በግልጽ በተካሄደባቸው ቁጥር ነገ የሀገራት ሉዓላዊነት የሚባል ነገር የለም። የበለጠ ዓለም የጉልበተኞች የሆነች የሚሄዷን ነገር ነው የሚያሰምረው። አሁን የቅድሙን ጥሩ አንስተሃል። አሁን ኢራቅ ላይ የነበረውን ምን ያህል እንደፈጀባቸው ያንን ለማሳመን ህዝቡንም ምናምን ያደርጉት በዛ ሂደት ውስጥ እኮ ያኛውም አይነቱ ነገር ሊታይ የሚችልበት ነገር ሊሰራ የሚችልበትንም ጊዜም ይሰጣል፣ እድልም ብዙ ነገር ይሰጣል አይደለ? እንደዚህ አይነት ነገሮች በተካሄዱ ቁጥር ማለት በቀጥታ የሆነ ጉልበት ያለው አካል እንደፈለገ ከማድረግ ይልቅ ቢያንስ የሆነ ዙሪያ ጥምጥም የሆነ ነገር ላሳምን ምናምን በሚልበት ሌላኛውም አካል ደግሞ የራሱን ነገር ለማሳየትም የሚጠቅመው አይነት ጊዜም እድልም ያገኛል ብዬ ስለማስብ ይሄኛው የበለጠ አደገኛ ነው ብዬ ነው እኔም ማስብ። ስለዚህ ግብዝነቱን ብንይዘው ይሻላል ነው። ቢያንስ በዓለም ደረጃ እኔ አሁን በጣም የምጸየፈው እንዳልከው በግለሰባዊ ግንኙነቶችም እንደ ሀገርም ሳስበው ባይሆን የምመርጠው ግን ስታወዳድር ይሄ ፍጥጥ ብሎ ያለው ነገሩ የሆነ በጣም የሚያናድድም ነገር አለው አይደል? የአንድ ሀገር ፕሬዚዳንት ሌላውን እንደዚህ እንደፈለገ አስሮ ምናምን አምጥቶ ፍርድ ቤት ሲያቆመው ምናምን አይነቱ ነገር ሌላው ራሳቸው ተቃዋሚዎች እንዲቀይሩ የሚያደርጉበት ምናምን ዘዴ ነበራቸው አይደለ? በፊት እሱ አይነቱ ነገር ቢያንስ ይሻላል ነው። ሁለቱም ጥሩ ናቸው አይደለም? ከክብርም አንጻርም ስታየው የሆነ ምንም ትርጉም አለው። ይሄ ትምህርታዊ ትርጉም አለው የሚሉት እውነት ነው የሚመስለኝ እኔ። ምክንያቱም እንግዲህ አሁን በአንድ በኩል ሲታይ ይሄ እንትንን ውሸትን ማንቆለጳጰስ ምናምን ሊመስል ይችላል፣ ግን ማኪያቬሊ ይረዳናል እዚህ ላይ። እሱ ምንድን ነው የሚለው? በቃ ይሄ የፖለቲካ ባህሪ ነው፣ ምንም ማድረግ አይቻልም፣ ምንም ልንቀይረው አንችልም። እዚህ ላይ ምናልባት ክርክሩ ከሆነ የፖለቲካ ባህሪ ይሄ አይደለም፣ አንተ እንደምታስበው አይደለም፣ ኒኮሎ ማኪያቬሊ ሌላ ነው፣ ስለዚህ የምታወራው ነገር ከዚህ ጋር የሚገናኝ አይደለም ሊባል ይችል ይሆናል። ያ ሌላ ክርክር ነው። መሆን የለበትም ከሆነ ሌላ ጥያቄ ነው። የእሱ በገለጻ ደረጃ ቢያንስ ትክክል ነው ብዬ ነው የማስበው። አንድ የፖለቲካ አመለካከት በሀገራችንም ፖለቲካ ውስጥ አሁን ወቅታዊ ፖለቲካ ማለት ይቻላል፣ አንድ ሰው ከኤርትራ ጋር ያለንን የተቃዋሚዎች ግንኙነት ማለት ይቻላል። ሁለቱም ሀገራት በ3 እና 4 ዓመት ውስጥ ከየት ወዴት እንደተካሄደ ማየት ይቻላል። በጣም ከባድ ነገር ነው እና ግብዝነቱ በዓለም አቀፍ ግንኙነት ደግሞ ለምሳሌ የሆነ ለጊዜ ለመግዛት የጽሞና ጊዜ ለመውሰድ ሀሳብንም ለመቀየር በየዲፕሎማሲ በርም ለመክፈት ብዙ እድሎች አሉት። እንዲሁ ግብዝነት ብለን እንደመጥፎ ነው፣ ምንም ጥያቄ የለውም። ግን ያወዳደርን ነው፣ ያው ሁለት መጥፎች እያወዳደርን ነው። የራሱ የሚሰጠው ነገር አለ። አይ ግን በቃ ይሄ ነው ምንድን ነው የዓለም አቀፍ ሕግ እንደዚህ የሚባል ነገር የለም፣ እኔ ዘይት ነው የምፈልገው ማለት ይቻላል። ይሄንን እንደ ሀቀኝነት አድርጎ መውሰድ ይቻላል። ግን ቅድም ኢኮኖሚስትም ምናልባት ሌላ ነገር ማለት ስላልፈለገ ይመስለኛል ራዲካል ሆነስቲ ያለው እንጂ ምናልባት ሌላ ነበር ማለት እሱ ጋር ራሱ እኮ የሆነ አቅም፣ ጉልበት፣ ገንዘብ ምናምን መሳሪያ ምናምን የሚሰጥህ ነገር ነው እንደዛ እንድትናገር የሚያደርግ አይደለም። ያንንም በእርግጥ እያላቸው ያልተናገሩትን ትራምፕ ልዩ ነው እንደ ግለሰብ
እሱን አንዳንድ ጊዜ ይሄ ተፈጥሯዊ የሆነ ስርዓት አልበኝነትንም ጭምር እንደ ኦነስቲ አይነት ነገር የማየትም ነገር ሊሆን ይችላል። ልክ ነው፣ እንደዛ ተብሎ ሊታሰብ ይችላል። እንግዲህ አሁን ኦነስቲ የእንግሊዝኛ ኦነስቲ ወደ አማርኛ ሲተረጎም አዎንታዊ ትርጉም ነው ያለው። የእንግሊዝኛው ገለልተኛ ቃልም ሊሆን ይችላል። አንዳንድ ሰው በጣም ነውረኛም አጸያፊም ነገር ሊያደርግ ይችላል፣ ግን በቀጥታ ሊናገረው ይችላል። መናገሩ ጥሩ ነው አይደለም ሊያከራክረን ይችል ይሆናል፣ ግን ዞሮ ዞሮ በቀጥታ እውነት መናገር ጥሩ ነው ተብሎ ከታሰበ ሁል ጊዜ እንደ ጥሩ ነገር ሊታይ ይችላል። በአማርኛ ትንሽ ሀቀኝነት የምንሰጠው ትርጉም ፖዚቲቭ የሆነና አዎንታዊ ነው እና ከዛ ጋር የተያዘ እንደዛም ሆኖ ግን ከአሉታዊነቱ አዎንታዊነቱ ያመዝናል። የእንግሊዝኛውን ቢሆን ያችን ስር ነቀል የሚለውን ቃል የጨመረው ነው። ለዛ ነው የሚመስለኝ ምናልባት እንትን ቢሎ ሌላ ቃል ቢቀይር ኖሮ ሌላ ነገር ሊለው ይችል ነበር። በትክክል ይግለጸው ከተባለ ምናልባት ከዛ የባሰ ነገር ሊጠቀም ይችል ነበር። የተለሳለሰ ቋንቋ ነው ብዬ ነው የማስበው እንደዛ ማድረጋቸው እና ይሄን ማድረጉ ጉዳት አምጥቶ ሊሆን ይችላል። ስለዚህ ክርክር አለ። ቅድም እንዳልኩሽ ይሄ ነገር ግብዝነቱ ያስፈልጋል አያስፈልግም፣ እንደዚህ መሆኑ ጥሩ ነው አይደለም የሚልና እኔ በራሴ ራሱ እኮ አየዋለሁ። ለምን መሰለህ አሁን በፊት ማስበው በፊት ማለት ነው በእድሜም በምንም በቃ ባልበሰልኩ እውነት አይደለም ይመስለኝ ስለ ዲሞክራሲ ስለምን የሚያደርጉ በቃ የማድነቅ የማክበር በቃ እነዛን ቫልዩዎች የእውነት እየኖሯቸው እንደሆነ አድርጌ ነበረ ማስበው። አሁን እንደሱ አይነቱ ነገር በእርግጥ ግራ የሚያጋባ ነገር አለው። እንደሱ እያልክ አንተ እያሰብክ እነሱ ስራቸውን እየሰሩ ሌላ አይነት ነገር ይሆናል። ግን ዓለም ላይ ያመጣው ደግሞ የፈጠራቸው ጥሩ ሰዎች አሉ ብዬ አስባለሁኝ፣ ተቋማት አሉ ብዬ አስባለሁኝ። እንደዚህ አይነቱ አመለካከት ምንም እንኳን በሀገራት ደረጃ ሲኬድ እንደዛም እያደረጉ የሚሰሩትም ስራ እንዳለ ቢሆን ያሉ ደግሞ የመብት ተሟጋች ድርጅቶች አሉ። አንዳንዶቹ በእርግጥ ከዛም ጋራ የተገናኙም ቢሆኑ ደግሞ በግልጽም ደግሞ እና በቅንነትም ደግሞ ለዚህ ጉዳይ ለሰብአዊ መብትና ሰብአዊ መብት ብለው ከሀገራቸው አልፎ ደግሞ የተመሰረቱ ተቋማትም እንዲኖሯቸው አስችሏል፣ ዜጎችም እንዲኖሯቸው አስችሏል አይደል? አሁን ኖ የሚሉ አብረው የሚቆሙ ስደተኞች ሲጠቁ ምናምን እንዲህ አይነት ነገር እና ነገም ደግሞ ይሄንን እየተበላሸ ያለውን ነገር አሁንም የሚያስተካክለው እንደዚህ አይነቱ ጥሩ አስተሳሰብ ነው ብዬ ስለማስብም ጭምር ነው። ያኛው የበለጠ የትራምፕ አይነቱ አካሄድ አደገኛ ይሆናል። እንዲህ አይነት ሰዎችም እንዳይኖሩን ያደርጋል፣ ኖርማል ያደርገዋል። ልክ ያልሆነውን ነገር ልክ ነው፣ ምንም ጥያቄ የለውም እሱ። ተቋማቱ አሁን በአጠቃላይ የንድፈ ሀሳብ ደረጃ ስናየው ነው እንዲቀለል አድርጎ ማየት የሚቻለው እንጂ ወደ ዝርዝር ከመጣን የዓለም አቀፍ ተቋማት በጣም ብዙ ትልቅ አስተዋጽኦ አድርገው ሌሎችም እኮ አሁንም እስካሁን ድረስ አሁን እየተዳከመ መምጣቱ ካልሆነ በስተቀር ለረጅም ጊዜ የሰራውም ያ አቅም ስለነበረው። ምክንያቱም አገሮች ሁሉንም እኔ በዚህ በኩል ወደ ቅድም ወዳልኩሽ ወደ ገሃዳውያኑ አዘምማለሁ መሰለኝ ስለሚጠቅማቸው ነው። ቻይና ለምሳሌ ይህን ስርዓት በደንብ ነው የተጠቀመችበት፣ ለማደግ ጠቅሟት። የዓለም አቀፍ የንግድ ግንኙነት የዓለም አቀፍ የንግድ ድርጅትን ህጎች አክብራ ነው ትሰራ የነበረው። ብትጥስም በተወሰነ ደረጃ ብቻ ነው። እየተካሰሱም ቢሆን እድገታቸውን የኢኮኖሚ ልማታቸውን በደንብ ማፋጠን ችለዋል። በዚሁ ስርዓት ውስጥ የአሜሪካ የዲሞክራሲ ሰብአዊ መብት ትጥሻለሽ ሁልጊዜ ወቀሳ አለ። ደግሞ እናንተም ብሎ የሰብአዊ መብት ተከራካሪ 30 ሚሊዮን የሚሆን ጥቁር ህዝባቸውን በድህነትና በወንጀል እያሰቃያችሁ እያሉ እየተመላለሱም ቢሆን የተባበሩት መንግስታትን ይዘውት ቀጥሏል። የተባበሩት መንግስታት ብዙ ድክመት ያለበት መስሪያ ቤት ነው፣ ባይኖር ይሻላል ብለው የሚያስቡ ሰዎች አሉ። ግን የሰራውም ደግሞ ጥሩ ነገር አለ። ይሄ እንግዲህ ከአለው የዓለም የሰው ልጆች የሀገሮች አፈጣጠር ታሪክ ምናምን ጋር የተያያዘ ነው። ምናልባት ማኪያቬሊ በዚህ ነገር ላይ ዓለም አቀፍ ግንኙነት ንድፈ ሀሳብ ጽፎ ቢሆን ኖሮ ምን ይል ነበር ብዬ አስባለሁ። በእርግጥ ያኔ እሱ በነበረበት ጊዜ ኤምፓየሮች ነበሩ የነበሩት እና አሁን ባለው ደረጃ ትንሽ ለማሰብ ሊያስቸግረው ይችላል። የማይካደው ነገር ግን እነዚህ ነገሮች በሙሉ አሁን ካለው ተጨባጭ ሁኔታ አንጻር የነበረው ሁኔታ ቢቀጥል ነው የሚሻለው። የነበረው እንትኑ ቢኖር ይሻላል። ቅድም ያልኩሽ ወርቁ ቢጠፋ እንኳን ሚዛኑ አይጥፋ የሚለው ትልቅ አባባል ነው የሚመስል። እሱ መኖሩ በጣም ጥሩ ነው። አንዳንድ ወርቁ ከተገኘ በምን እንመዝነዋል
እና እንደዛ አይነት ነገሮች መኖር አለባቸው እንጂ የአሜሪካ ይሄንን አሁን ሰብአዊ መብት ዲሞክራሲ እነዚህ አይነት ነገሮችን እኮ የሚሉት ሰብአዊ መብትና ዲሞክራሲ ነገር ዋናው ዓላማቸው እሱ ሆኖ አይደለም። ምንም ጥያቄ ነው። በዲሞክራሲያዊ መንግስት የተመረጡ መንግስታትን ደጋግመው በተዘዋዋሪም በቀጥታም እጃቸውን አስገብተው አስቀይረዋል። ኢራን ሞሳዴቅ የሚባለውን ሰውዬ እንደገና ጓቴማላ፣ ሌሎችም ሀገሮች ውስጥ እንደዚህ አይነት ስለዚህ ጉዳዩ ዲሞክራሲ አይደለም። መሰረታዊ ጉዳይ ቢሆን የሚከፋቸው አይመስለኝም። ሰብአዊ መብት ቢከበር የሚጠላ ሰው ያለ አይመስለኝም። ግን ዋናው ጉዳይ እሱ አይደለም። ስለዚህ እንትኑ ስርዓቱ ይሄ ቋንቋው አስተሳሰቡ ምናምኑ ቢኖር ይሻላል ባይነኛ ከሁለት መጥፎ አንዱን እሱ ነው ቢነቆነው አጣብቂኝ ውስጥ ነው የሚከተው። ለነገሩ እንደዚህ አይነቶቹ ነገሮች አሁን ፍልስፍና ውስጥ ሞራል ዲሌማስ ይሏቸዋል። በጣም ከባድ ነገሮች ናቸው እና የሰው ልጆች በዚህ አይነት ውልውል ውስጥ ነው የምንኖረው እና እንደዚህ አይነት ከባድ ችግር ውስጥ እንገባለን ሁልጊዜ እና የእነዚህ ሪሊስቶችም ሀብስ እና ማኪያቬሊም ዋናው መሰረታዊ ሀሳባቸው የሰው ልጅ ገሃዳዊ ማህበረሰባዊ ግንኙነቱ በተለይ በሀገሮች ደረጃ ደግሞ ሲሆን በፖለቲካዊ ግንኙነት በዚህ የተወጠረ የሚጋጩ ፍላጎቶችን የማስተናገድ ግዴታ ይጥልብናል። ስለዚህ የሆነ ቦታ ላይ መምረጥ አለብን። የምንጠላው የምንጠየፈውን አስተሳሰብ የምንጠላው የምንጠየፈውን መሪ ግለሰብ ለማቀፍ አብሮ ለመስራት ልንገደድ እንችላለን። ምንም ምርጫ የለንም። ያንን ማናረግ ከሆነ ፈቃደኞች ካልሆነ ወይ ፖለቲካ ውስጥ መግባት የለብን። ያኔ ስናወራት እዚህ ልሽ እንደሆነ አንድ የፖለቲካ ፍላስፋ ነበረ ስለ ማኪያቬሊ ብዙ ዓመት ያስተማረ ሰውዬ ነው። ሃርቫርድ ከዛ ካናዳ ወዳደር ከዛ ግን ምርጫ ተወዳደር ተብሎ ምንም አላሰብኩም አለ። ለናኖ ሰከንድም አላሰብኩም አለ። በኋላ ሳስበው ግን በቃ ትዕቢት ነበር ያዘኝ። ማረጋ ገባ፣ ሄደ፣ ተሸነፈ፣ ተወዳደረ፣ ሞከረ። ከዛ ጥንብርኩሱን አወጡት ፖለቲካ። የኔ የዚህ ምንድነው ፕሮፌሰር መሆኔ ብዙ ዓመት ያስተማርኩ ሰው መሆኔ ዋጋ አጣ፣ በቃ ጠፋ አለ። ሌላ ሰው ሆንኩት። ምንድነው ያለው እሱ? በቃ ማኪያቬሊ ገብቶታል ፖለቲካ። ማኪያቬሊ እኔ ብዙ ዓመት ሳስተምር ከገባኝ በበለጠ የገባኝ ፖለቲካ ውስጥ ገባ ነው። የማኪያቬሊ ስብከት እንዳይመስልብኝ ትንሽ ያስፈልጋል። ማኪያቬሊ ብዙ ሰዎች ስለሚያምታቱት በመጥፎ ነገር አልተሳሳተም ምናምን እያልኩ አይደለም፣ ግን ፖለቲካን በመሰረታዊ ደረጃ በብቃት የተረዳ ሰው ነው የሚለውን እኔ የምቀበላለሁ ነው ማለት ነው። አንዳንዴ እኮ ይሄ ፍጥጥ ያለውን የዓለምን እውነታ ሲያሳይህ እሱ ላይ መወያየቱ ማየቱ ምናምን ማድረግ ሌላ ጉዳይ ነው። የግለሰብ ግንኙነት ሌላ ጉዳይ ነው። የሀገራት ሌላ ጉዳይ፣ ማየት ሌላ፣ ማሰብ ሌላ ጉዳይ ነው፣ መተንተን ሌላ ጉዳይ ነው ብዬ አስባለሁ። እና በጣም ሪያሊስቲክ ነው፣ ምንም ጥያቄ የለውም። እስካሁንም ድረስ እያየ ነው ያለነው ነገር ወደፊትም እናየዋለን፣ ምንም ጥያቄ የለውም። ቅድም የተባበሩት መንግስታትንም እንዲህ የተቋማትንም ጉዳይ ስታነሳ የኔቶ ዕጣ ፈንታ እንደዚህ የሚለውን እሱን ደግሞ እስኪ ኔቶ ነው ጉድ የፈላበት። ፕሬዚደንት ትራምፕ አሁን ስለ ግሪንላንድ እያወሩ፣ ግሪንላንድ የዴንማርክ ግዛት ነች። አሁን እንደ ኮንፌዴሬሽን አይነት ነገር ነው፣ ራሱን ማስተዳደር የሚችል ሀገር ነው። ግን ገነጠላለሁም ቢል ብዙ ተቃውሞ የሚገጥመው አይመስለኝም። ያው በገንዘብ እርዳታ በኢኮኖሚ ትስስር ነው ዴንማርክ ጋር መቆየት የቻሉት እንጂ ብዙ ታሪካዊም የባህልም ልዩነቶች አሏቸው። ግን የዴንማርክ ግዛት ነው። አሁንም የግሪንላንድ ጠቅላይ ሚኒስትር ነው ናቸው መሰለኝ ከዴንማርክ ጋር ነው መቆየት የምንፈልገው ብለው በይፋ ለአሜሪካ ተናግረዋል። እና በጣም የሚያስቅ ነው። ዛሬ ጠዋት መሰለኝ እንዲያውም የሰማሁት ለፕሬዚደንት አሜሪካ ይልቅ ዴንማርክን እንመርጣለን አለ ተብለዋል። የዴንማርክ ጠቅላይ ሚኒስትር ይቅርታ፣ የግሪንላንድ ጠቅላይ ሚኒስትር ሲባል ማን ያለው አሉ። የግሪንላንድ ጠቅላይ ሚኒስትር እኔ አልስማማም። እንግዲህ እግዚአብሔር ያሳየሽ። እንግዲህ በገዛ ሀገሩ የሰውዬ የጠቅላይ ሚኒስትሩ ነው አልፈልግም እኔ ከዴንማርክ ጋር ለመቆየት ምን አገባህ አንተ ነው እያለ። ግን ይሄ አንድምታው በጣም ትልቅ። አሜሪካ ግሪንላንድን ከወረረች የኔቶ ነገር ተዘጋ ማለት ነው። ዴንማርክ የኔቶ አባል ሀገር ነች። ስለዚህ ይሄ ምንድነው አንቀጽ 5 የሚባለው የኔቶ ቻርተር ውል
እዛ ላይ አንድ ሀገር በሌላ ሀገር የኔቶ አባል ሀገር በሌላ ሀገር ከተጠቃ የሌሎቹም ሀገሮች እንደተጠቁ ነው የሚቆጠረው ነው የሚባለው እና ስለዚህ ዴንማርክ በአሜሪካ ስትጠቃ ሁለቱም የኔቶ አባል ሀገራት ናቸው። አሜሪካ ማንም አይነካ። አውሮፓዎች አሁን ምንም አቅምም የላቸውም፣ ተሽመድምደዋል። ፕሬዚደንት ትራምፕ ደግሞ አውሮፓውያኑ እንደሚጠሏቸው እንደሚንቋቸው ያውቃሉ። በተለያየ መንገድ ገምግሟቸዋል። ስለዚህ ሌላም ደግሞ እሳቸው ከንግድ ጋር የተያያዘ ማስተሳሰብ ስላላቸው ይሄን ሁሉ የጸጥታ ደህንነት ሽፋን እየሰጠን የሚከፍሉት ግን በጣም ትንሽ ገንዘብ ነው። ይህ አያዋጣንም። ካልፈለጉ ይተውት፣ እኛ ምን ያደርግልናል? በዛ ላይ ከሩሲያ ጋር ያላቸው ግንኙነት ሌሎች ሊበራል ሊበራል እንኳን ባይሆኑ ፕሬዚደንት ትራምፕ ከሌሎች የአሜሪካ ፕሬዚደንት በጣም ይለያሉ። በተለይ ከፕሬዚደንት ፑቲን ጋር ያላቸው ግንኙነት በጣም የተለየ አስገራሚ ነገር ነው እና ከእሳቸውም ጋር ያላቸው ግንኙነት ጠንካራ በመሆኑ ለእሳቸው ያላቸው አመለካከት በጣም ጥሩ በመሆኑ ኔቶ ምንም አያመጣም። አሁን ኔቶ ስለጨነቀው ስብሰባ በስብሰባ ሆኗል። የመከላከያ ባጀቱን ድሮ ከ2% በታች ነበር መሰለኝ፣ አሁን ወደ 5 አሳድጋለሁ እያለ ነው። ስለ ኒውክሌር ማሰብ ጀምረዋል። ጀርመን በጣም ከፍተኛ ችግር ውስጥ ነው ያሉት። ለጊዜው ግን ምንም የሚያመጡት ነገር አይደለም። ግሪንላንድ የምትባል ደሴት ዴንማርክን፣ ስካንዲኔቪያን ሄደው ቢወሩ የተለየ ምን ሊገጥማቸው ይችላል ብዬ ሳስብ በጣም የሚከብደኝ። ለዓለም አቀፍ ጸጥታ በጣም አደገኛ ነገር ነው። ምን ሊፈጠር እንደሚችል አይታወቅም። ምናልባት የኒውክሌር ጣጣ ይዞብን ሊመጣ ይችላል። ያ አቅም አለው። ግን በተጨባጭ ምን ሊሆን ማን ሊጋፋቸው ይችላል? ቻይና እና ሩሲያ በዚህ ጉዳይ ውስጥ ገብተው ይሄ ይመለከተናል፣ በዚህ ጉዳይ ምክንያት ከአሜሪካ ልንዋጋ የሚያስፈልገን ብሔራዊ ጥቅም አለን ብለው እስካላመኑ ድረስ ከአውሮፓ ሀገሮች የሚመጣ ተቃውሞ ቢያንስ ለጊዜው ብዙም ለአሜሪካ የሚያሳስብ ነገር አይመስለኝም። የሚያሳስብ ማለት ከቅርብ ጊዜ አደጋ አንጻር ያ ማለት አውሮፓውያን አንድ ሆነው ተጠናክረው የራሳቸውን መከላከያ በደንብ አደርጅተው አሜሪካን መቋቋም የሚችሉበት አቅም የላቸው ማለት አላቸው። አውሮፓ በጣም ትልቅ ሀብት ያለው አካባቢ ነው፣ ግን ራሳቸውም የተለያዩ ናቸው። የተለያየ ፖለቲካ አመለካከት፣ የፖለቲካ ጂኦፖለቲካ አስተሳሰብ ያላቸው ሀገሮች ስለሆኑ በአንድ ሆነው አንድ ላይ ሆነው ጀርመን እና አሜሪካ አንድ ላይ ሆነው ጀርመን እና እንግሊዝ አሜሪካን ስለመውረር ያስባሉ ብዬ ለማሰብ ያስቸግረኛል። ስለዚህ ምንድነው ዋናው ነጥብ ተቃውሟቸው ምን ለውጥ ያመጣል አይነት ምን የሚያመጣው ያንንም ስለሚያውቁ ይመስለኛል። ጄዲ ቫንስ እንደውም አንድ ጊዜ በርሊን የጸጥታ ኮንፈረንስ ነበረ። እዛ ላይ ሄደው አውሮፓውያንን እኮ ዘልፈው የተመለሱት አስደናቂ ንቀት አሳይተው ነው። እናንተ ምንድን ነው የንግግር ነፃነትን እያፈናችሁ ነው የሚል ተግሳጽ ሁሉ ጨምሮ ነው የመጡት። ስለዚህ የኔቶ ጉዳይ በጣም አሳሳቢ ነገር ነው። ፕሬዚደንት ትራምፕ ደግሞ አያረጉትም ለማለት ያስቸግራል። እንዲሁ ዝም ብሎ ለወሬ ነው የሚያደርጉት ነገር አላቸው። ግን ስለ ቬኔዙዌላም ይሄን ያደርጋሉ ብሎ ያሰበ ሰው አልነበሩ። ድንገት ነው እንደዛ ይሆን እና ምክንያታቸውን አይታወቅም። ለምሳሌ ደስ ስላላቸውም ሊሆን ይችላል፣ የሆነ ጥቅም አለውም ብለው አምነው ሊሆን ይችላል፣ ወያ የሆኑ ሰዎች ስለአወደሷቸውም ደግሞ የሆነ ነገር ስላግባባቸው አማካሪዎችም እንግዲህ በቅርቡ እናውቃለን የሚሉ ሰዎች እንደዛ ነው የሚሉት። ምን ሊሆን እንደሚፈጠር አይታወቅም። ያ ከሆነ ግን እንዲሁ በቋንቋ ደረጃ እንኳን እንዲህ ተደጋግሞ መነገሩ የኔቶን ህልውና እንኳን ባይሆን የኔቶን እንደ ተቋም የመስራት ችሎታ በጣም ትልቅ ጥያቄ ምልክት አሳርፎበታል ነው ብዬ ነው የማስበው። ወደ ሌላ ጥያቄ ከማለፌ በፊት የኔቶ ጋር መጨመር ያለብኝ የምትላቸው እየተፈጸመ ያለው የሉዓላዊነት ጥሰት፣ ሌሎችም አሁን ያነሳናቸው የግሪንላንዱ ያው እሱም በተመሳሳይ እንግዲህ ወደ ተግባር ከሄዱበት ያው የሉዓላዊነት ጥሰት ልንለው የምንችለው ነገር ነው። እነዚህ ነገሮች ዓለም አቀፍ ግንኙነቶች እና ፖለቲካው ላይ የሚያመጣውን ተጽዕኖ በተመለከተ ሌላ መጨመር የምትፈልገው ነገር ካለ፣ እንደዚሁም ደግሞ እነ ቻይና እነ ሩሲያ ምናምን ሌሎች እንግዲህ ሀያላን የሚባሉት አይነቶቹ ሀገራት በተለይ እንኳን ሀያላኑ እኛም ምን እያልን ነው የሚለውን ቀደም ነካ አድርገህ ነበርና እሱንም ትንሽ እስኪ እኔ እንግዲህ አሁን ልታነካኪ ነው ደግሞ እኔ የእኛ ነገር ነው የገረመኝ ምልሽ ዛይደን እንተነትናለን እንግዲህ ተላክን የትላልቆቹ ሀገሮች እሺ የሚጠበቅ
ዓለም አቀፍ ስርዓቱን የሚሰራው መጀመሪያም ሲፈጠርም ሀሳቡም እንደዚህ አይነት ትላልቅ ሀገሮችን በተለይ በሰላማዊ መንገድ እንዲፎካከሩ ለማድረግ ታስቦ ነው። ምናልባት ከቀዝቃዛው ጦርነት ካለቀ በኋላ እስከ 2017 አካባቢ ላሉ ሰዎች አንድ ገናና ሀገር ብቻ ነበር የነበረው፣ አሜሪካ ብቻ ነበረው። ከዛ በኋላ ቻይና መጣች፣ በተወሰነ ደረጃ ሩሲያ መጣች። አሁን ቢያንስ ሁለት ገናና ያለበት ዓለም ያ እንደዚህ አይነት የዓለም አቀፍ ስርዓቱ በዚህ ሁኔታ እየተሸረሸረ እየተዳከመ ለአንዳንድ ፈረሰ የሚሉ አሉ። እዛ ደረጃ የደረሰ አይመስለኝም፣ ግን ትልቅ ፈተና ገጥሞታል። በዚህ ሁኔታ ውስጥ ሊከተሉ የሚችሉ ነገሮች አሉ። ለምሳሌ ቻይና ይሄን ነገር ብዙ የምትጠላው አይመስለኝም። ለምሳሌ የቬንዙዌላን ጉዳይ ታይዋን ላይ ብዙ ፍላጎት ስላላት፣ ከጃፓን ጋር በደሴቶች ውዝግብ አላት። ስለዚህ ወደ ጃፓን እንኳን ለጊዜው ባታተኩር ታይዋንን የመጠቅለል ፍላጎቷን የበለጠ ሊያጠናክረው የሚችል ይመስለኛል። ፕሬዚደንት ትራምፕ ይሄ የአሜሪካ የቆየ የረዥም ጊዜ ፖሊሲ አለ ታይዋንን በተመለከተ ስትራቴጂክ አምቢጊዊቲ የሚሉት የሆነ ስትራቴጂያዊ ግራ መጋባት አይነት አስተሳሰብ እዛ ላይ ለመቆየት የተወሰነ ፍላጎት ያላቸው ይመስላል። ግን ሌሎች እንደ ፕሬዚደንት ባይደን ቻይና ታይዋንን ብትወር ጦር አዘምታለሁ የሚሉ ሰው አለ። እንደዛ እስቲ እናየዋለን ነው እያሉ ያሉት እሳቸው። ስለዚህ ቻይና ይሄን ብዙ የምጠላ አይመስለኝም። የዓለም አቀፍ ስርዓቱ በዚህ መንገድ መቃኘቱ ጉልበቷ በጣም እየጠነከረ ስለመጣ አሁን አሜሪካን የመገዳደር በኢኮኖሚውም በዲፕሎማሲውም በወታደራዊም መስክ ትልቅ አቅም የፈጠረች ሀገር በመሆኗ ይሄ ነገር ብዙ በውስጧ እልል በቅምጤ የምትል ነው ይመስለኝ። ብዙ የከፋት አይመስለኝም። ሩሲያ በጣም ነው ደስ የሚላት። ምክንያቱም በቃ ጉልበት ያለው ሁሉ መውረር ይችላል፣ አለቀ በቃ። ቢያንስ በኔቶ በኩል ከአሜሪካ የሚደርስባትን የወታደራዊ እና የኢኮኖሚ ድጋፍ ፈተና ማስወገድ ችላለች ማለት ነው። ለሩሲያም ተመሳሳይ ነገር ነው፣ እስራኤል የምናውቀው። ስለዚህ እኔ እነዚህ ነገሮች ለእኛም ሰዎች በትክክል ልብ ልብ የሚሰጥ የልብ ልብ እነሱ አሁን በትክክል ማሰብ የሚችሉም ሰዎችም አይመስሉኝ። እውነት ለመናገር እንደ ሀገር ደረጃ እኔ አሁን ከሰሞኑን በተደጋጋሚ የሰማቸው ነገሮች ነበሩ በኢትዮጵያ ቴሌቪዥን ምናምን አልፎ አልፎ በዚህ ጉዳይ ላይ ብቻ ነው ነገር ስከታተል የነበረው። ያኔ ለካ ታፍነን ኖረን ነበር በህወሓት ዘመን እያልኩኝ ነበር ስሰማ የነበረው። አሰብ የሚለውን ነገር ራሱ አሰብ እና ባህር በር ምናምን አሁን እኮ ያን ያላለ የማርያም ጠላት ነው የሚመስለው። ቋሚ ዝግጅት ሁሉ ተደርጎ እንዴት ያለ አግባብ ኤርትራ እንደተገነጠለች፣ እንዴት ሰነድ እንደሌለ ዓለም አቀፍ ሕግ ምሁሩ ሁሉ እየተነሳ የሚተነትንበት ካድሬው እየተነሳ የሚተነትንበት ጉዳይ ነው። እኔ ያደርጉታል ብዬ አላስብም። አደንቃቸዋለሁ፣ እኔ ጀግና ናቸው ብያለሁ ከዚህ በፊትም። ይኸው 3 ዓመት ሊሆነኝ ነው እስቲ ያደርጉታሉ ማለት ከጀመርኩኝ አይመስለኝም። የተለየ ተአምር እንደው መገመት የማይቻል ነገር ድንገት ይፈጠራል በዓለም አቀፍ ግንኙነት ውስጥ። እንደዛ ካልሆነ በስተቀር የሚያደርጉት አይመስለኝም። ግን አሁን ያለው ዓለም አቀፍ ሁኔታ ያን ለማድረግ የሚያበረታታ ነገር፣ በተለይ እንደኛ አይነት ጠቅላይ ሚኒስትር ያለው ሰው አንዳንድ ጊዜ ኃላፊነት የማይሰማቸው ነገሮች እርምጃ የሚወስዱ ሰዎች በጉልበት እንዲሁ በደመነፍስ ምናምን የሚመሩ ሰዎች የውጭ ፖሊሲ የለንም። ግልጽ ነው እንዴት እንደሆነ እስካሁን ድረስ ላለፉት 6-7 ዓመታት በግልጽ የተነገረም አለ። እዛ ላይ የነበሩ ሰዎችም የሚናገሩት ነገር አለ። ውልም ስምምነትም እንዴት ስምምነት እንደሚደረግም ሰነድም እስካሁን ብዙም አይታይም። ዋና ዋና ሰነዶች ላይ ያኔ ስለ ሶማሌላንድ ስናወራ እንዳነሳ ነው። በዚህ አይነት ሁኔታ የሚተዳደር አገር ነገ ለምሳሌ ጠቅላይ ሚኒስትር አብይ ኢሳያስ ሰሞኑን መቼ ነው የተሳደቡትን ስድብ ዝርዝር እየሰማው ነበር። ትናንትና ነው እኔ ቲክቶክ ላይ እንዴት አይነት ጎበዝ ተሳዳቢ ይወጣቸው ነበር እያልኩ ነበር ዝርዝሩን ሳይ። በቃ ይህ ሰውዬ እንዴት ይሰድበኛል ብሎ ለምሳሌ ጦር አዘምታለሁ የሚል ሰው ሊሆኑ ይችላል። አያደርጉም ብዬ አላስብም። ግን እንደዛም ሆኖ ያለውን ሁኔታ ዝም ብሎ ሳይገመግሙ በእብደት እንደዚህ አይነት እርምጃ የሚወስዳሉ ብዬ አላስብም። አቅማቸውን በተወሰነ ደረጃ የሚያውቁት ይመስለኛል። ግን እንትኑን ክፍት ያደረገው ይመስለኛል። የበለጠ የሚያበረታታ ነገር ያለው ይመስለኛል። ምናልባት እንደዛ እናርግ ቢሉ
ኤርትራ ከሳውዲ አረቢያ ጋር ባላት ግንኙነት ምክንያት አሜሪካና ሳውዲ ባላቸው አሁን የቅርብ ግንኙነት የአሜሪካ ፈተና ሊገጥማቸው ይችላል። ከባድ ነገር ነው ነገሩ። ያን የሚያስቡበት ይመስለኛል። ግን እንዲሁ እንደ ምሳሌ ኢትዮጵያን ብቻ አነሳ ነው እንጂ የቅርባችንም ስለሆነ በጣም ጥሩ ምሳሌም ስለሆነ ኤርትራ ቅርብ ጊዜ ነው የተገነጠለችው። ይገባኛል ጥያቄ በፊትም አለ። እንደዚህ አይነት ነገሮች ስላሉ በተለይ ከኢኮኖሚ ጋር ተያይዞ የወደብ ጉዳይ በጣም ትልቅ ጉዳይ ነው። አሁን ለምሳሌ ጠንካራ የህዝብ ድጋፍ ያለው ኢትዮጵያ ውስጥ ብዙ ህዝብ የሚደግፈው ሀገሩን አረጋግቶ መምራት የሚችል ብዙም እንኳን ባይሆን 50-60 ከመቶ የሚደግፈው በሀገር ጥቅም ጉዳይ ላይ ይህን እሰራለሁ ከልቡ ነው የምፈልገው። ምንድነው ይህንን የጂኦፖለቲካ መሳሪያ ሊያደርገው ሳይሆን ለሀገር ልማት ነው የሚፈልገው ተብሎ የሚታመን መንግስት ቢመጣ ህዝብ አይደግፈውም ለማለት ያስቸግረኛል። ምንድነው ይሄን ምለው ህዝብ ይደግፈው አይደግፈው የሚል ጥያቄ ውስጥ የገባው አይደለም። አሁን ያለው ዓለም አቀፍ ሁኔታ እንደዚህ አይነቶቹን ነገሮች ያበረታታል። ስርዓት የለም። የኤርትራ ሉዓላዊነት አሁን ጥቅም በቃ የኤርትራ ሉዓላዊነት አይደለም ጉዳዩም አይደለም። አሁን ስርዓቱ ማን ነው መጥቶ የሀገር ሉዓላዊነት ደፈርክ ምናምን ለማለት በመርህ መጠየቅ አይቻልም። እኛ መጣስ እንችላለን፣ ጉልበት ስላለን ሉዓላዊነትንም ህግንም መጣስ እንችላለን። እናንተ ግን ለምን አርፋችሁ አትቀመጡም አትችሉም የሚል ጥያቄ ካልሆነ በስተቀር እና የሀገሮች ሉዓላዊነት ያለው ቦታ በጣም ረክሷል። በጣም ረክሶ ጉልበት ያለው ሁሉ እንደፈለገው ለማድረግ ትልቅ በር የተከፈተበት ወቅት ነው። ያ ማለት ግን ጉልበት ያለው ሁሉ ሉዓላዊነት ቢጥስ ችግር አይገጥመው ማለት አይደለም። እቺ ላይ መጠንቀቅ ያለባቸው ይመስለኛል የኛ መሪዎች። በጣም እነዚህ ትላልቆቹ ሀገሮች ስላደረጉትና ማንም ስላልጠየቃቸው እኔ ኤርትራን ብወር ተይው ግድ የለም አሰብን ቆርሶ ማምጣት ሌላ ራሱን የቻለ በጣም ከባድ ጥያቄ ነው። ብወር ምንም አይመጣብኝም ብለው የሚያስቡ ከሆነ የመጨረሻዎቹ ጅሎች ናቸው። በጣም ብዙ ፍላጎት ብዙ ጣጣ ያለበት ሀገር ነው። እኛ ጋር የሚደርሰውን መከራ እኛም ጋር ኤርትራም በአካባቢ ይሄ መከራ የማይለዩ ሀገር አካባቢ የሚደርሰውን ጥፋት ብቻ ሳይሆን ከራሳቸውም ፍላጎት እና ጥቅም አንጻር እንደ አምባገነንም በይው እንደ ሀገር መሪነን ብለው ካሰቡ በጣም ብዙ ጣጣ ይዘባቸው ነው የሚመጣው። እኔ አያረጉትም ብዬ ነው የማስበው። ይሄን ብቻ በማሰብ ሳይሆን አሁን ካለባቸው የወታደራዊ ውጥረት አንጻር የሌላ ሀገር ጦርነት የሌሎች ሀገሮች ጣልቃ ገብነት ታክሎበት እድሜያቸውን በጣም ያሳጥረዋል ብዬ ነው የማስበው። ግን የአገዛዙን እድሜ ብቻ አይመስለኝም የሚያሳጥረው የኢትዮጵያንም ህልውና ፈተና ላይ የሚጥል ነው ይመስለኝ። እኔ በጣም ነው የምፈራው እሱ ነገር። ምናልባት ፓራኖይድ ሆኜ ሊሆን ይችላል ወይ ዝም ብሎ እንደዛ ከሆነ ጥሩ ነው፣ ግን ያሳስበኛል በጣም እንዴ። በጣም እኔማ ያለውኝ በተለይ ጭፍን ያሉ የብልጽግና ደጋፊዎች አንዳንዶቹም ትላንትና ምንም ትዝ ያላላቸውን አሰብ አሁን በምን አይነት መልኩ እንደሚያቀነቅኑ ልክ ነው። አሰብን በተመለከተ ጥያቄ ያለው የኢትዮጵያ ህዝብ ብልጽግና ስላል አይደለም በምን አይነት መልኩ የሚለውን ነው እንጂ ሀሳብ የምንሰጥበት የብልጽግና ጉዳይ እንዳልሆነ መቼም የምናውቀው ነገር ነው። ለረጅም ጊዜ ሲሟገቱ የነበሩ በርካታ ሰዎች፣ ድርጅቶች፣ የፖለቲካ እንዲህ ነበሩ። ግን ይሄ በውድም በግድም በኃይል ምናምን ምን ይመጣል ምናምን አይነቱ ነገር እኔ በጣም ይገርመኛል። እሱ አይነት ነገር የሚናገሩ የሚዲያ ሰዎች ምናምን ደጋፊዎች አሉ በደንብ እና እሱ ላይ ምንም አይመጣም ነው በቃ ሄደን አቅሙ አለን ነው ማይገባኝ ሂደቱ እንዴት ነው የሚሆነው? እንሄዳለን የኤርትራ መንግስት እንደ ማዱሮ አንጠልጥለን አዲስ አበባ እናመጣውና ከዛ እንደዛ አይነት ነው የሚመስለው። በጣም ነገሩን የሚያቀለው ነገር ዝርዝሩንማ ያሰቡበትም አይመስልም። ዝርዝሩን አይናገሩም፣ ግን ዝርዝሩን ቢነግሩን ጥሩ ነው። ዝም ብሎ እንዳይሆን ብዬ ነው። ግን በቃ የሀገር መውደድ ምናምን ሌላ ጉዳይ ነው። በደንብ ማሰብ ነው ለሀገር አይደለ? እንደውም ምንድን ነው የሚመጣው ነገር ባንዳ ነው መሰለኝ የምትባየው እንደዛ ከሆነ እንደሱ ምጸቱ እኮ በጣም ነው የሚያሳዝነው። በጣም የሚሉ ሰዎች ደግሞ አይነት ደግሞ በጣም ይገርማልና አሁን የማክሰኞውን ስንጨምርበት የፕሬዚዳንት ኢሳያስን በስድብ የታጨቀ ቃለ መጠይቅ አልዋሽሽም ምን ያዝናንቶኛል እሱ ነገር ማለት ሁለቱም መቼም ያደርጉታል ወደ ጦርነት ይሄዳሉ ብዬ እኔም አላስብም። ግን ደግሞ እንደው አያደርጉም እንዳትላቸው አንዳንዴ
ያደረጓቸው ከዚህ ቀደም አይነት የሄዱባቸውን አካሄዶች አይተህ ዝግ አይደለም አይ ልክ ነው የሚያስፈራ ነገር አለው። በተጨማሪ ይሄ ጉልበት ብቻ እንደው ቅድም ሀያላኑን አይተው ሌሎቹ ስትል እንደ ሀያላኑስ ቢሆንና አሜሪካስ ምንድነው አፍጋኒስታን ምንድነው ኢራቅ የገጠማቸው ቪየትናም የገጠማቸው ምናምን ስትል እንደው በተቻለ መጠን ኃይላቸውን ቢያጠናክሩ እንደ አፍሪካዊ እንደ ምስራቅ አፍሪካዊ እያሉ እንደው ቢሰባሰቡ አይሻላቸውም ወይ አይነት አስባለሁ። ይሄ እየመጣ ካለው አንጻር እና እንዲህ አይነቱ ሀገራት የሚያደርጉት የእርስ በርስ ሽኩቻ የበለጠ በነዛኞቹ ለመበላት ነው እንጂ የሚሆናቸው እነዛ እንኳን ያልቻሉትን አንዳንድ ይሄ ብሔራዊ ስሜት የሚባለው ነገር እንዳልከው ይሄ ታማኝነት ያለው መንግስት ቢመጣ ኢትዮጵያ ውስጥ ምን ሊሆን ይችላል የሚለው እሱ ራሱ አለ። በኤርትራ በኩል ደግሞ ከነ አምባገነንነታቸው ከነ ብዙ ችግራቸው የፈጠሩት ደግሞ ብሔራዊ ስሜት አለ፣ ምንም ጥያቄ የለውም። ስለዚህ እሱን ሁሉ ግምት ውስጥ ባላስገባ አይነት ሁኔታ ነው አንዳንዴ በቃ እንደው እንችላለን አይነቱን ነገር ሲባልና እሱም ላይ ትንሽ ብትል ደስ ይለኛል። እኔ እንግዲህ እኔ ያሳስበኛል እውነት ለመናገር ቅድም እንዳልኩሽ በደርግ ዘመን ነው እኔ ደርግ ልጅ ነኝ። ብዛ ዘመን ላይ ያደገ ተወልዶ ያደገ ሰው ምን ያህል አስተሳሰብ ሊኖረው እንደሚችል ምናምን መገመት ይቻላል። ማለት ያደግኩበትም አካባቢ ከፍትህም አንጻር ከታሪክም ከፍትህም አንጻር እንደሱም ብቻ ትተነው በጣም የሚያሳስበኝ ኢትዮጵያ ላይ በደል ከፍተኛ በደል ተፈጽመዋል ብዬ አስባለሁ። ማብራራትም ይቻላል፣ ብዙም ከባድም አይመስለኝም። አሁን ግን አሁን ያለንበት ሁኔታ የተፈለገው ነገር ያን ፍትህን የማስተካከል የተዛባውን ፍትህ የማቃናት ነገር ወይ ደግሞ የሀገር ጥቅምን ማሟላት ነገር ብዬ አላስብም። እየሆነ ያለው በግልጽ የምናየው ነገር ነው። አገዛዙ እንዴት እንደሚሰራ የምናየው ነገር ነው። ፍላጎቶቹን ልክ እንደ ምንድን ነው በአማርኛ የሆነ የዕለት ድንገት ፍላጎቶች አሉ ወይም የሚባለው አይነት በእንግሊዝኛ በዛ የሚተዳደር መንግስት ነው። እንግዲህ እንደዛ ሲንቆለባበሱ የነበሩ ሰዎች የሆነ እንትኑ ምስስሎቹ በጣም ይጠነክርብኛል። ያኔ ጋብቻ የሚመስለው ያ ቀለበቱ ምናምን ካባው አሁን ደግሞ ደንበኛ የባልና ሚስት ጠብ ነው የሆነው። ደግሞ የመጥፎ ባልና መጥፎ ክብር ያለውና የሆነ አይነት ክብሩም እንደዛ ነው የሆነው እና ይሄኛው የኢትዮጵያ ላይ የደረሰው በተለይ ህወሓት የሰራው በደል ግፍ ነው የሰራው ብዬ ነው የማስበው። በተለይ አቶ መለስ እርሳቸውን ለይቶ መውቀስ ምናልባት የሚቻልበት ሁኔታ ያለ ይመስለኛል። ግን የህወሓት አጠቃላይ ተጠያቂነት ነው ያለበትም ይመስለኛል። አንድ ጊዜ አቶ ገብሩን አግኝቻቸው ነበር። አቶ ገብሩ አስራትን በተለያየ ጉዳይ ለማናገር እድል ገጥሞኝ ነበር እና እሳቸው በእውነት ሀቁን ነው የነገሩኝ። ማለት እንደ ፓርቲ ነው መጠየቅ ያለብን፣ ግን ትልቅ ስራ ተሰርቷል ብለው ነግረውኝ ነበር እና በአደባባይ የሚናገሩት ይህን ነገር እኔ አቶ መለስ ደግሞ የበለጠ ተጠያቂነት አለባቸው ብዬ ነው የማስበው። ለኤርትራ ሀገር መሆንና ሉዓላዊነት ከሳቸው የተሻለ የሰራ ሰው ያለ አይመስለኝም። በዚህ በህወሓትም በኩል ሆነ ምናልባት ከብዙ የኤርትራ ፖለቲከኞችም ጭምር አንጻር ሲታይ የነበራቸውን አቅም ኢትዮጵያ ጥቅም አሳልፈው ከመስጠት አንጻር እነዚህ ችግሮች አሉ። መፈታት ያለበት ችግር ነው። እሱን መዘርዘር የሚያስፈልገው አይመስለኝም። አሁን ግን የተፈለገው ነገር ሌላ ጉዳይ፣ ሌላ የግለሰቦችን የአንድ ፓርቲን ጥቅም ፍላጎት ከአምባገነናዊነት የማስጠበቅ ፍላጎት አሁን የባህር በር ወደብ በዛ ተሸፍኖ ነው የመጣው። ቅድም ያልነው የሆነ ቅብና ጥቅል አይነት ነገር ነው። በሊበራል ዲሞክራሲ እና በሰብአዊ መብት በዲፕሎማሲ ቋንቋ ሆኖ የሌሎች ሀገሮችን ሀብት የመውረስ መንግስት የመቀየር ዓላማ እንዳለው ሁሉ ይሄኛውም በሉዓላዊነት በሀገር ወዳድነት ወረቀት ተጠቅልሎ ውስጥ ግን የአንድ ስርዓት አምባገነንነት ማስቀጠል ያው በሀገሩም ለዚህ ለ6 ዓመት 7 ዓመት የት እየወሰደው እንዳለ የምናየው ነገር ነው እና ይሄን ስርዓት ማስቀጠል የሚቻልበት የፕሮፓጋንዳ መሳሪያ ነው አንዱ። ብዙ ሰው ይደግፈኛል ተብሎ ነው የሚታሰበው። በተለይ ደግሞ አሁን አምጾብኛል የሚባለው የአማራው ማህበረሰብ ይሄን ስነግረው መቼም የወደብ ነገር ከተነሳ
አይሆንለትም ተብሎም ታስበው ነበር። ግን እንደዛ እየሆነ አይደለም ያለው። የፋኖ አንዳንድ መሪዎች ከኤርትራ ጋር በይፋ እንሰለፋለን ከተወረረች ሁሉ ብለዋል። የተሳካ ነገር አለ። ግን አሁንም እየተሞከረ ነው ያለው እና እየጠነከረ ነገሩ ባልተሰማ ቁጥር የመንግስት በኩል ያለውን ፕሮፓጋንዳ በጣም እየጠነከረ በጣም የሆነ ወለፈንድ እየሆነ መጣ እና ዋናዎቹን ሀገር ወዳድ የነበሩትን እንግዲህ ቅድም ያልሻቸው አይነት ሰዎች ያኔ በሚጠላበት ይህን መናገር በሚያስፈራበት ዘመን በአደባባይ ወጥተው ይሄ የባህር በር ጥያቄን በደንብ ሲያቀነቅኑ የነበሩት በንግም በእውቀትም ተመስርተው ሲተነትኑ የነበሩ ሰዎች አሁን ባንዳ እየተባሉ ነው። እና በመጨረሻው ላይ ይሄ ነገር የመጣው ምናልባት የጀመረው ጊዜው ይቀራረብብኛል የትኛው እንደሆነ ምናልባት ካስታወስ ልትነግሪኝ ትችላለች። ከሩሲያ የዩክሬን ወረራ በኋላ ይመስለኛል ይሄ የአሰብ ጥያቄ አፍጥጦ የመጣው። የአሰብ ላይ ግን አሁን ያልከው ይሄ ማለት አቴንሽንን ከዚህ ካለው ችግር የማንሳቱም ጉዳይ የተለያዩ ስልጣንን የማጥበቁም ምናምን ብዙ ነገሮች እንዳሉ ሆነው ማለት ነው። ግን ያው ሌሎቹ የብልጽግና ሰዎች አብዛኞቹ ጠቅላይ ሚኒስትሩ ያሉትን ነው የሚሉት፣ የሚያወግዙትን ያወግዛሉ፣ ጥሩ ነው የሚሉትን ይላሉ። በዶክተር አብይ በኩል ግን የቀደመ ነው አይደል? መጀመሪያም እኮ 3 ዓመት ይሆናል ሳስታውስ እሳቸውን የተናገሩትን ነው ሳይጣሉም በፊት ይሄኛውን ነገር ለምን መሰለህ ስለ አየር መንገድ የተናገሩበት ያኔ ሳይጣሉ በፊት ነው እንደሱ ነገር የነበረው። ሳይጣሉ በፊትም ፓርላማ ላይ ይመስለኛል ወይ ፓርላማ ወይ የሆነ ስብሰባ ላይ በጣም ለመጀመሪያ ጊዜ ሰምቼ እኔ የገረመኝ ማለት ነው ከተቻለ በሰላማዊ መንገድ ካልሆነ በሌላም አማራጭ እንጠቀማለን የሚል እሱ ችግሮች ከመጡ በኋላ ነው። ግን ከዛ በፊትም ገና ይሄ በሰላሙ ጊዜ ቀለበት በሚያደርጉ ጊዜ ምናምን አሰብን ነው የምንካፈለው ምናምን ቃል በቃል አለ። ልክ ነው አሉ እንደሱ አይነት ቃሎች አሉ። እንደሱ አይነት ነገሮች ፍላጎት እንዳለ ወደ ስልጣን ሳይመጡ በፊትም ከእንዲህ ጋራ በቀጥታም ባይሆን የተናገሯቸው ንግግሮች ምናምንም በኋላ ሲወጡ ጠቅላይ ሚኒስትር አብይ ጋር ያለ በፊትም ነገር ነበር። ይሄ ማለት ነው ማለት ይሄ የህዝብን ፍላጎት ለመያዝ ምናምን ወይም ከተጣሉ በኋላ የመጣ ነው የምንለው አይደለም። አትሊስት በጠቅላይ ሚኒስትር አብይ በኩል ብልጽግናን እንደ ብልጽግና ግን ጠቅላይ ሚኒስትሩ አይደሉም ወይ ወዲያና ወዲህ ብዙዎቹን አመራሮች የሚያደርጓቸው የሚለውን ሳስብ እሱን ምናልባት እኔ ያኛውም ቢሆን ያጠራጥረኛል። ከመጀመሪያውም ጀምሮ ነው የሚለው ማለት አሁን ቅድም የጠቀስችው ንግግር ትዝለኛል። ከመጣላታቸውን በፊት የተነገረውም ነገር ቢሆን በጣም በተለሳለሰ ቋንቋ እንዲያውም ግንኙነቱን በሚያጠናክር መንገድ አብረን ብንሰራ እንደዚህ የጋራ ጥቅም እናገኛለን። አቶ ኢሳያስን ሊያስደስት የሚችል ቋንቋ ነው። አሰብ ስለተጠራ ብቻ ድሮም ለአሰብ ቀናይነት አለባቸው ወደሚል ሊተረጎም ይችላል፣ ሊሆንም ይችላል። እርግጠኛ አይደለሁም። እሱን ግን ላይሆን ይችላል ብዬም ገምታለሁ። በግልጽ መነገር የጀመረው ግን ከተጣሉ በኋላ የፖለቲካ መሳሪያ ሆነ። ዞሮ ዞሮ አሁን ማንም ካድሬ ተነስቶ ሌላውን ባንዳ ምናምን የሚልበት አሁን ያንትን ይለኝ ጀምሯል። አሁን ማለት ለመድኩት እና ያኔ ታፈነው ነገር ቆጭቶኝ ትንሽ ሰምቼው ነበር እና አሁን ያስደነግጠኝ ጀምሯል። እንደዛ ሲያወሩ እነዚህ ሰዎች ምንድን ነው የሚሉት? እንደው በደህናቸው ነው? ምን አለበት ቁጭ አድርገው ምንድን ነው ሀሳባችሁ? እሺ ተወረረ፣ ኤርትራ ተሸነፈች። እንግዲህ እነዚህ ሁሉ በጣም ትላልቅ ቢሆኑ ናቸው። ከዛ በኋላ ምንድን ነው የሚሆን? ይህንን ጠቅላይ ሚኒስትሩ የሚያስቡት አይመስለኝም። እኔ እውነት ለመናገር ይቅርታ አድርግልኝ፣ የማሰብ አቅሙም ያላቸው አይመስለኝም። ማለት ሊያስቡት ይችላሉ፣ ግን በደንብ ተንትነው በዚህ ሁኔታ እንደዚህ ቅድመ ሁኔታዎች አስቀምጠው በገጸ ሁነት በሴናሪዮ ምናምን አብራርተው ትክክለኛ ውሳኔ ላይ የመድረስ አቅሙ ያላቸው አይመስለኝም ለመናገር። ዛሬ መቼም ስንቱን መሪ ከዓለም ጋር ነው መቼም የተጣለው መድረሳን እንጃ። ፀሐዩ መንግስታችንን ወደ ብልጽግና ይዞን እየገሰገሰ ያለውን መንግስት የአንቺ ጥፋት ነው። ምንድነው ተስፋችን እንባባል ደግሞ ማለት ይሄ ጉልበት ሁሉ ሊለውጥ የሚችልበት እንደፈለገ ሊያደርግ የሚችልበት አይነት የዓለም እውነታ እየመጣ ይመስላል። የሆነ ቦታ ላይ ሀይ ካልተባለ እና ሀይ የሚሉትስ እነማን ናቸው ማለት ይችላሉ የሚለው ቅድም የተባባልነው ነገር እንዳለ ሆኖ ምን የሚታይ ተስፋ አለ? እንደው
ተመልሰን ቢያንስ በፊት የነበርንበት ግብዝነት ያልከው የሚሆን አይነቱ ነገር ውስጥ የምንገባበት አይነቱ ነገር የሚታየህ ነገር አለ? እንጃ እንደው ትንሽ ቆይቼ ይሄን ትንሽ ጸልዬበት ምናምን ቢሆን ነው። ካልሆነ አሁን የሚታይ ነገር የለም። በቃ ጭልምልም ያለ ነገር ነው የሚታየኝ። ጥሩ ቃል አይደለም በእርግጥ ይሄ። ምክንያቱም አንድ ሰውዬ አሉ ምሁራንን ብዙ ጊዜ አንተ ለምን እንደምን አላውቅም፣ ጃን ሜርሻይመር የሚባል ሰውዬ አለ ልበል ነው መሰለኝ። በጣም ብዙ ጊዜ ስለምሰማው እሱን ሰዎች ቢሰሙት ደስ ይለኛል። እንግዲህ የስትራክቸራል ሪያሊዝም የሚባለው ዋናው አለ የሚባለው ተንታኝ ፈላስፋ ነው ልንል እንችላለን። አንደበተ ርቱዕ ነው። በጣም እውቀቱ በጣም የሚገርም ነው። ትልቅ ሰው ነው። 75-76 ዓመት ይሆናል። እና እሱ ሰሞኑን ያደረጋቸውን ቃል በፊትም የታወቀ ሰው ነው። በተለይ ለምሳሌ ኢዝራኤል ሎቢ ኤንድ ዩኤስ ፎሬን ፖሊሲ የሚላል በጣም ታዋቂ መጽሐፍ አለ። የአሜሪካ ውስጥ የዚህ የእስራኤል ደጋፊ ሎቢስቶች ኤፓክ የሚባለው የአሜሪካ ፖለቲካ ላይ ያለውን ተጽዕኖ በጣም ብዙ ያነጋገረ መጽሐፍ ነው። 2007 የተጻፈው በዛ ነው በብዛት የሚታወቀው። ግን ዋናው ስራው ይሄ ቅድም ያልኩሽ መዋቅራዊ ገሃዳዊነት ነው። እና ሌሎቹም ለመስማት ሞክሬያለሁ። እዚህ ዓለም አቀፍ ሕግ ምሁራን፣ የዓለም አቀፍ ግንኙነት ምሁራን የሚጽፏቸውን ነገሮች ለማንበብ ሞክሬያለሁ። ግን እነሱም ቢሆኑ ድሮ የነበራቸው አይነት ተስፋ ያላቸው አይመስለኝም። ምክንያቱም እስካሁን እኛ የምናስበው ይሄ የዓለም አቀፍ ሕግ፣ የሊበራሉ ስርዓት፣ ዲሞክራሲ፣ ሰብአዊ መብት በአሜሪካ በኩል የመጡ ነገሮች ናቸው። እነ ሶቪየት ህብረት ሰብአዊ መብት ምናምን የሚባል ነገር በአሜሪካ ቋንቋ የሚቀበሉት ነገር አለ። እውነት ስለ ሰብአዊ መብት ከታሰበ ሶሻሊዝም በጣም ጥሩ ነገር ነው እንደ ርዕዮተ ዓለም። ግን በአሜሪካ የሊበራል አስተሳሰብ ግን አይደለም፣ የተለየ ነው የእነሱ አስተሳሰብ። ሰብአዊ መብት ስናነሳ ደግሞ የሀገሮች ሉዓላዊነትን ጥያቄ ውስጥ የሚያስገባ ነገር። የሀገሮች ሉዓላዊነት አንዱ ሊጣስ ከሚችልባቸው ነገሮች አንዱ በጸጥታው ምክር ቤት ውሳኔም ቢሆን አንድ መንግስት የራሱን ዜጎች አጠቃላይ ከዘር ማጥፋት እና ከመሳሰሉት ወንጀሎች መከላከል አቅም ከሌለው ወይም ካልፈለገ ራሱ የሚያደርገው ከሆነ ሉዓላዊነቱን ሊገሰስ ይችላል የሚባል አርቱፒ የሚባል በተለይ አሁን ቅርብ ጊዜ 2002 አካባቢ ነው መሰለኝ 2005 ስምምነት ላይ የተደረሰበት ደንብ አለ። ህግ እንኳን አይደለም። እንደሱ አይነት ነገሮች አሉ። ግን አሁን ያለው ሁኔታ እስካሁን ድረስ እኛ የምናውቀው የሊበራሉ የዓለም አቀፍ ስርዓት በአሜሪካ የበላይ ጠባቂነት፣ በአሜሪካ አቀንቃኝነት፣ በአሜሪካ ድጋፍ የቀጠለ ነው። አሜሪካ በዚህ መንገድ የምትጥሰው ከሆነ ሩሲያ ሊያስጨንቃት አይችልም፣ ቻይና ልትጨነቅበት አይችልም፣ ሌላም ጉልበት ያለው ሀገር ሊጨነቅበት አይችልም። ሊጨነቅበት የሚችለው ሀገር ትናንሽ ሀገሮች ይሄ የዓለም አቀፉ ስርዓት ከተቀየረ ሉዓላዊነት ዋጋ እያጣ ከመጣ የድሮ አይነት የኤምፓየር አይነት ስርዓት ሊመጣ ይችላል እና ልንዋጥ እንገዛ እንችላለን የሚል ስጋት የሚኖራቸው ሀገሮች ይኖራሉ። ግን በንጽጽር አቅማቸው ያን ያህል ይህን ነገር ተጋፍጦ መቋቋም የሚያስችላቸው አይደለም። ሊቀየር ይችላል። የጋራ ስምምነት ሰርተው በቡድን ራሳቸውን ለመከላከል ሊሞክሩ ይችላሉ። ያም ቢሆን ዞሮ ስለ ዓለም የሚነግረን ነገር ጥሩ ነገር አይደለም። ሁሉም ራሱን የሚጠብቅበት ለጦርነት የሚዘጋጅበት ሁኔታ የሚፈጥር ነው የሚሆነው። ምናልባት እንግዲህ አሜሪካ ውስጥ ለውጥ ከመጣ አሜሪካ የዓለምን ፖለቲካ፣ ዲፕሎማሲ፣ የጂኦፖለቲካ የመቀየር የማሻሻል በብቸኝነት ሊባል የሚችል ትልቅ አቅም ስላላት አሁን ያለው ፕሬዚደንት ትራምፕ ያው ከ3 ዓመት በኋላ ፕሬዚደንት አይሆኑም ተብሎ ይታመናል። አይታወቅም የሳቸው ነገር። ግን ዞሮ መቼም ሁልጊዜ አይቆዩም። የሆነ ጊዜ ላይ መልቀቃቸው አይቀርም። የእድሜም ጉዳይ 79 ዓመታቸው ነው አሁን እና ከዚህ በኋላ የሚፈጠረው ሁኔታ አሜሪካ ውስጥ የቀድሞ አይነት አስተሳሰብ መምጣቱ የሚቀር አይመስለኝ። ይሄ አስተሳሰብ ይቀጥላል ብዬ ለማመን በጣም ያስቸግራል። በአጠቃላይ አሜሪካ ሕዝብ ፕሬዚደንት ትራምፕ የሚፈልጓቸው የሚደግፋቸው ፖሊሲዎች የተወሰኑ ቢኖሩም አሁን በፖሎችም ስናየው በብዙ መንገድም ስናየው ብዙ የሚያዛለቃቸው ሁኔታ ላይ አይደለም እያሉት የሚመስለው። በተለይ
የቬንዙዌላን ጉዳይ በተመለከተ ድጋፉ በጣም ትንሽ ነው። 40% መሰለኝ ቅርብ ጊዜ ያየሁት ከአሜሪካ ህዝብ አንጻር ራሱ ዝርዝር ማብራሪያ ተሰጥቶበታል ወይ በቂ ምክንያት ተሰጥቷል ወይ ለሚለው እንደውም ከዛም በጣም ያነሰ ነው። ይሄ ነገር ብዙ የሚያዛልቅ አይመስለኝም። አንድ ብቸኛ ተስፋ የሚታየኝ አሜሪካ ፖለቲካ ተቀይሮ የአሜሪካ ውስጥ ያለው የውስጥ ፖለቲካ ተቀይሮ የውጭውን ፖለቲካ ተጽዕኖ በድሮ በነበረው መንገድ በነበረው አስተሳሰብ ለማስኬድ የሚፈልግ መንግስት መምጣቱ አይቀርም ወይ የሚመጣበት እድል በጣም ሰፊ ስለሆነ ያኔ የተሻለ ነገር ሊመጣ ይችላል የሚል ሀሳብ ነው ያለኝ እንጂ አሁን ባለው ሁኔታ ሉዓላዊነትን በተመለከተ የትኛውም ትልቅ ገናና አገር የምንላቸው ለምሳሌ ቻይና እና ሩሲያን ብንወስድ ህንድን ብትወስጂ ችግር የሌለበት ሀገር የለም። ካሽሚርን እንጠቀልላለሁ ልትል ትችላለች ህንድ። እንደዚህ አይነቶቹ ነገሮችን እንደ ትልቅ ችግር የሚያዩዋቸው አይመስለኝም። አንዳንዶቹ እንደውም በድብቅ የሚወዷቸው ይመስለኛል። ይሄ ነገር ሊቀየር የሚችልበት እድል በቅርቡ ያለ አይመስለኝም። ወደፊት ቢቀየር ጥሩ ነው ብለን ስለምናምን ይቀየራል ብዬ ተስፋ አደርጋለሁ እንጂ እንዳልኩሽ እስቲ እንግዲህ ከጸሎት በኋላ ደግሞ የሚሰማኝ በጣም በጣም ነው ይህን የማመሰግነው። ብዙ ሊያባብለን የሚችል ነገር ነው። በሌላ ጊዜ ደግሞ ሲመችህ እንመለስበታለን። ለአሁኑ ግን ለመውጫ በጨምረው የምትለው ነገር ካለ መድረኩ ክፍት ነው። ብዙ ብያለሁ ደግሞ ሌላ እንዳታስጨምረኝ። የቀረ የለም የቀረኝ የለም። እንግዲህ ልድገማቸው መግቢያ ፈልግ ልታስደግቢኝ ሌላ ዙር ከሆነ እንጃ እንግዲህ። በጣም በጣም ነው የማመሰግነው። ቆንጆ ቆንጆ ሀሳቦችን ነው ያካፈልከን። እንደ ሁልጊዜ ሁሉ በጣም አመሰግናለሁኝ። ሌላ ጊዜ ደግሞ እንገናኛለን። ቴንኪው በጣም እሺ፣ ደስ ይለኛል። አመሰግናለሁ። አድማጭ ተመልካቾቻችን የዛሬው የመስተዋት ፕሮግራማችን ይህንን ይመስል ነበር። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር አቆያችኋለሁኝ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።